በነገራችን ላይ ስለ ክርስትና ወደ ኢትዮጵያ ሲመጣ እንደው የክርስትና አመጣጥ በጴንጤ ሲመጣ ስንቱ ቶርች ተገልጦ ተቀጥቅጦ ይሄ እምነት ዛሬ እንደዚህ እንዳይሆን ስንቱ መስዋዕት ዋጋ ተከፍሎ ያቃሉ ክርስቲያኖች ያቃሉ ከዛ መሃል አንዱ የኔ አጎቴ ነው አባቴ ወንድም ማለት ነው ቶርች ነው የተገለበጡት የኔ ቤተሰቦች ናቸው ዛሬ ግን የኔ ከኒካ የአባቴ ፋሚሊ እንዳለ ጴንጤዎች ናቸው እንዳለ እንድናደን እኮ ነው እግዚአብሔር ያሳየን እግዚአብሔር እኮ ልጁን እኮ የሰጠን እኮ እኛን ለማዳን ነው ሌላውን ለማዳን ለመርዳት መናገር እርዳታው የሚገኝበትን መንገድ ማድረግ ስህተት ያለውን ነገር ወንጀል የሆነን ነገር መናገር ኃጢአት አይደለም ተው አንተ ወደ እምነት ነው ያለ እምነት ላይ አንቺ እምነትሽን እንዴት ነው ምናልባት አባባላቸው እንትን ለማለት አስበው ይሆን አንዳንድ ሰው አሁን የኔ አይነት ሰው አሁን ፖለቲካ ስለማላቅ ፖለቲካ ባወራ አበላሻለሁ ጫፍ ይዤ ገባሽ እዚህ እንትን ላይ እንትን የሚል እንጂ የትም ሃይማኖት ውስጥ ቢሆን ሰው ህልውና ነው ስለ ሀገሩ ማውራት ፖለቲከኛ መሆን አይደለም ደግሞ ኑሯችንም ፖለቲካ ነው ሃይማኖት ራሱ በሃይማኖታችን ውስጥ ብዙ ስለ ሀገር የሚያወሩ አሉ ብዙ ነገር አለ ምንም ማለት አይደለም ይሄ ወንጀል አይደለም አይሯል ጃጋ አትመጠንም ተብለን ቆየ ነው ባይዞ ቸርች ውስጥ ነገ ይሄዳል ቅርብ ወራጅ እየተባልኩ ነው የቆየሁት ባይዞ በጣም በህይወቴ ከባዱ ቻሌንጅ የገጠመኝ ጴንጤኔን ከሚሉ ሰዎች ነው ጂጂ አረባክ ጌታ ኢየሱስ ምስክሬ ነው ዋይልድ ኮፊ ቡና እየጠጣው እንደዚህ ሻት ቡና ይዤ ፎቶ ተነስቼ እንዳልካረገ የጠጣ ነው ተብዬ ለመጀመሪያ ጊዜ እርግማን ያስተናገድኩት ጌታን ባገኘው በሁለት ወር ውስጥ በጴንጤነን ባይ ወንድሞች ነው እስከዛሬ እንዴት ቆየ ካልሽ ነብይ ጥሌን ጌታ ይባርኩ በጣም ነው ሞዶ ባይዞ ነብይ ጥሌን ጂጂ እኔ ያለው በጭጣቅ ይልሻ ነብይ ጥሌን ኢየሱስ ጂጂ ተመለሰሽ ጌታን ተቀበያለሽ ሽቆላ ያሳሽ ጥሌን እሺ ሎቺ ምን አባቴ ላርጋት እቺ ሴትዮ እንዴ ነው ጥሌን ማታውቂው አንቺ መላጣ ደግሞ አረ መላጣ አይደለም ጥሌ ተከበረ ጸጉር ያለው ሰው ነው በጣም ሞዶ ሰው መለጥ ያለ ሰውዬ ነበር ከነዛ ኖ የኔን ህይወት የቀየረ ሰውዬ የኔ የህይወቴ ማርሽ ቀያሪ ይሄ ልጅ ጋማ ፎቶ አይቻለሁ ካንተ ጋር እና እንዳልክን ከአመድ አንስቶ ወንጌል ሰብኮ ሰው ያደረገው አረባክ እሱ ነው ይሄ ሰውዬ ሰብኮኝ እኮ ነው ወንጌል የገባኝ ትቀልጃለሽ እንዴ ይሄ ማለት በዚህ ሰዓት እንዳለ ለኃጢአተኞች በዚህ ምድር ኃጢአት ላይ ስጋ ደክመናል ብሎ ለሚያስቡ ለያንዳንዱ ወንጌሉ ይኸውልሽ የዚህ ሰው የወንጌል ልዩነቱን እንገርሽ ጂጂ የጥሌ ወንጌል ልዩነት መጠጥ ቤት ይገባል ኃጢአት ቤት ጫት ሰፈር እየገባ ትውልድ የሚናጠቅ ወንጌል አይሆንም ባይ ያ እሱ እኮ ነው የሚስፈልገው እንዳለ ኃጢአተኛ የቆየ ጴንጤጋ ትግል የለውም ሰውየው በባሪው ይሄ ኃጢአተኛ ነኝ መድረሱ ሳምጋ እየሄደ ወንጌሉ እየሰበረ ቸርች የሚያመጣ ሰው ነው አንዴ እግዚአብሔር ባርክ እግዚአብሔር እኮ ጌታ እኮ የሚፈልጋቸው እኮ እነሱን ነው እንጂ እኮ ኦፊስ ያለው ነው እኮ አይደል እንዴ ሰውዬ ባይኖር የነዛ መከራዬን የበላው ነበር ኮሜንት ክፈቻ አንዴ ጂጂ አንዴ ከፈት ፈልጌው ነው 10,000 ሊሞላ ነው ችግር የለም እና ምን ፈልጌ መሰለሽ ጥሌ እንትና ወንጌል እንትና አለው ቸርች ነው የሚሄድበት ቸርች ኤቨርላስቲንግ ክራይስት ሪቬሌሽን ቤተክርስቲያን ማለት ዘላለማዊ ክርስቶስ መገለጥ ቤተክርስቲያን እዛ ነው የሚያገለግለው በጣም የተወደደ ወንድማችን ነው በጣም ነው ሞደው ጂጂ በኢየሱስ በጣም ነው ሞደው ሶዶስ ለነጋ አይደለም ማለት ያለማቋረጥ ረጅም ጊዜ ነው ሞደው ጂ ጥሌን ለምን ካልሽ እሱ ሰብኮ ነው ኢየሱስ የገባኝ ነው ቸርች ብትሄጂስ ከኢየሱስ ውጪ ሌላ ወሬ የለው መድረክ ላይ ቆሞ ኢየሱስ ነው የሚለው ነብይ ጥላውን ጸጋዬን ካላወሽ እኔ ላንቺ ቪዲዮዎቹን ልካለው ተማራቸው ሁሉንም ልክልሻለሁ ስሚ ቸርች አሁን እኛ የምንገለገልበት እኔ የምገለገልበት ቸርች እሱ የሚያገለግልበት እኔ የምገለገልበት ቸርች ማለት ነው አንድ ቀን መድረክ ላይ ወጥቶ ሌላ ነገር ሲቀባጥር አይተሽዋጣቂ ምንም ነገር አያወራም ወጣ የተሰቀለውን እንሰብካለን ነው የሚልሽ ባይዞ የኛ ቸርችን ፕሮግራም ልንገር በዚህ አጋጣሚ ጂጂ ሰኞ ጌታ መንፈስ ቅዱስ ለጥሌ ባቀበለው ርዕስ መሰረት ያስተምረናል መንፈስ ቅዱስ ራሱ ይሰብከናል ከዛ ረጅም ጸሎት ነው የት ነው ቸርቹ ቦሌ አትላስ ፖሽ ላውንደሪ ፍለፊት ወደ ውስጥ ገባ እንዳላችሁ ታገኛላችሁ በፖሽ ላውንደሪ በኩል ከካውንስሉ ቢሮ ቀጥሎ ባለው ማለት ነው እናስ ሮብ የዕብራውያን ደብዳቤ አለ ዕብራውያን እንግዲህ ወደ 18ኛ 19ኛ ሳምንት ላይ ነው የምንገኘው
ምዕራፍ 2 ቁጥር ኦሬዲ ምዕራፍ 2ን የጨረሰ ይመስለኛል። ምዕራፍ 3 ላይ ሊገባ ነው። ስሚ እንዲሁ መንገድ ላይ ያገኘው የሆነ እኔ ብዙ አላገኘውም። ላይክ የኔ መጋቢ ነው። እኔ በጣም ነው የምወደው ወንድሜ ነው። ለኔ በጣም ዋጋ የከፈለ ሰው ነው። የትም አገኘው ወሬው ኢየሱስ ነው። እንደው ላገኝ ብለሽ አሁን አንቺ ከውጭ መጥቼ ነው እንደው ፈልጌ ነው ምናምን ብለሽ አገኘው ወሬውስ ይገርምሻል ኢየሱስ ነው የሚለው። ሌላ ወሬ ካወራሽስ አይቆይም ካንቺ ጋር አይወድም። ምንም ነገር ማውራት የሚፈልገው ኢየሱስ ነው። ሲጀመር ከጥሌ ጋር ሌላ ወሬ ጀምረሽ 10 ደቂቃ አትቆይም። ወይ ሰለችዋል ወይ ወሬው ይጠፋበታል። ኢየሱስ ካልሽስ ዝም ብሎ መንገድ ላይ እየሄደ የሆነ መኪና አስቆመው ብር የሚጠይቁ ልጆች ጥሌ ምናምን ይበሉት እስቲ ይገርማል ኢየሱስ ብሎ ነው የሚጀምረው። እንዴት እንደምወደው ጂጂዬ የኔን ህይወት ሼፕ ካስያዙ መስመር ካስያዙ ሰዎች መካከል መቼም ወደው ሰው ለምንድን ነው እንደዚህ አይነት ነገር ማለት እንደዚህ ሁለት ትክክለኛ መጽሐፍ ቅዱስ የሚያቆናቸው እንደዚህ የሚታቹት አንተ ታቸው እነሱ ታያውን እነዚህ ያኮረፉ ናቸው እነሱ። አሁን ቆይ ስለዚህ ከጴንጤ አሁን እኔን የማይወደኝ አልፎ ለመሰለሽ አይችሉም እኮ እነዚህ ጴንጤዎች አይደሉም። ጴንጤ ያስበላቸው እነዚህ ጴንጤም ስርዓት ነው የሚላቸው እናፍቃን ነንባዮች ጴንጤ እንደዛ ነው ያኮረፈ ባይዞ እግዚአብሔር ካኮረፈ ጴንጤ ይጠብቅሽ። ያኮረፈ ጴንጤ ምን ማለት መሰለሽ አንድ ግሩም ውጭ አንድ ግሩም ውስጥ አድርጎ ናገፍትረኝ አገልጋይ ያስቀየመው ቸርች ውስጥ ልዩ ጥቅባተም የቀረበት ልክ የሆነ ነገር እሱ አንቺን በመስደብ ነው የሚከብረው፣ አንቺን በመርገም እሱን ጌታ ለቢስተው እንጸልይለታለን። አሁን ነው የምነግርሽ አንድ ነገር አለ። ለምሳሌ እንዳልካቸው ዘነበ ዘካሪያስ ጂጂ አንቺም ታስታውሻለሽ ጌታ እንደተቀበልኩ ብዙ ነገር ተብያለሁ አይደል? ለብር ብሎ ነው ያኔ ከዚህ ወገን ሁለት ወር አይቆይም ጌታ ነው የምልሽ፣ 2 ወር አይቆይም። እሱም ብሎ ሰው አያፍርም እንዴ? በነገራችን ላይ ካተኮ ቃሉ ከያወቀው እነሱ ጋር እኮ አይደለም። ለምን አትነግራቸው? ወይ ኢየሱስ እኔ ልነግርሽ እኮ ነው ጌታ ረዳኝ። እኔ እኮ የቆየሁት እኮ እኔ ስለሆንኩ አይደለም። እዚህ ጋር ነው ያዘኝ። እዚህ ጋር አይደለም እኮ ያዘኝ። እዚህ ጋር የማይለቀቅ ሰፈር ይዞኝ ነው ያቆየኝ። ከዚህ ትሄጃለሽ ጂጂ፣ ሰው እዚህ ጋር ይዞሽ ትሄጃለሽ፣ እንደዚህ እያለሽ ትቆያለሽ እንጂ እዚህ ጋር ይዞኝ እንዴ! ክብር ለኢየሱስ ይሁን። እኔን ማረባውን ሰውዬ ሰብስቦ አስቀመጠኝ። ውሌን እኮ ነው የቀየረው ኢየሱስ። ሰፈሬን እኮ ነው የቀየረው። መንደሬ እኮ ነው የተቀየረው። ጠረኔ የልብሴ ጠረን ሰው ሳገኝ ጠረኔ የተቀየረኩ ኢየሱስ ክርስቶስ ለዘላለም የለየለት ጌታ ነው። አንቺ ሰፈሬ የቀየርኩት እኮ ኢየሱስን አግኝቼ መንደር ቆያን ነገር ላስተካክጂ መንደር የቀየርኩት እኮ ኢየሱስን አግኝቼ እንዳልካቸው ዘነበረን ጂጂ በደንብ እኮ ነው የምታውቂ። ላይቭ ላይ ገብተን ስንት ፖለቲካ ስንት ታታታርገ ይሞጣልሽ። እንዴት ነው እኔ ረጅም ሰዓት ኢየሱስ ምለው? አንተ አታፍርም እንደ ስም እንዴት ልጠራ? አንዳንድ ሰው ይላል ሁሌ ብያለሁ ይመጡና ያው አንቺ ግን እንዳልክ አታፍሪም ትላንት እንደዛ ሰድበሽ ምናምን አሁን አንቺ ኢየሱስ ስትይ ምናምን ይላሉ። አቃለው መች እንደገባኝ አንዳንዱ ይመጣል ጂጂ ይመጡና ትላንት እንዲሰድበን ይቅርታ፣ ትላንት የኛን ብሔር ሰድባል ይቅርታ፣ ትላንት እንዲህ ብለህ ስትሳደብ ነበር ቲቪ ላይ ይቅርታ፣ ናይ ይሞቱ እንዳልክ ነው በላቸው። ያ ይቅርታ በቃ አጠፋው ትላንትና አዎ አይመልጣኝ ነበር ትላንትና አዎ በቃ ትላንትና ይቅርታ አጠፋው ይቅርታ። ትላንት አይደለም ቅድም ከሳሳት በፊት ካጠፋው ይቅርታ። እሺ ይቅርታ ይኸው ልገድ ወይ ልሰቀል ወይ ለናንተ ስል ይቅርታ። አታፍርም እንደ አንተ ቆሻሻ አንተም ሰው ነህ ኢየሱስ ትላለህ። ይቅርታ ኢየሱስ ፈቀደ ስሙን እንድጠራ ለክብሩ እንዳወራ ተመረጥኩ። እኔም ሰው ሆኜ እኔም ጂጂ ባይዘ ጂጂ ስለ ፖለቲካ ለማውራት ችግር የለውም። ከየትኛውም ብሔር ትመረጫለሽ፣ ከየትኛውም ተቋም፣ ከየትኛውም ሃይማኖት ቆመናሽ ጥፍርሽ እንጥልሽ ታይቶ ነው። ክርስትናስ ኢየሱስ ሲያይሽ ነው የምትመረጪው።
የብሔር ፖለቲካስ መልክሽ ታይቶ ምላስሽ ታይቶ የድርጅት ማስታወቂያስ መልክሽ ቁንጅናሽ አፍንጫሽና የንግግር ክሎትሽ ኢየሱስ ጋስ ኢየሱስ ታይቶ ነው የምትታዩ የኢየሱስን ደም አይቶ ነው አብም ወደ አንቺ ወደ ራሱ የሚጠራው የምትታዩ ክርስትና ላይ በኢየሱስ ደም ነው መልክ የለ ባሪያ የለ ጌታ የለ የንጉስ ዘር የለ እኔ የንጉስ ዘር ሲባል አንድ ነገር እዚህ ጋር አውርቼ ልለፍ ኢትዮጵያ ውስጥ ከነገሱ ነገስታት አንድ ማይመቸኝ ነገር ንጉስ አለ ማይመቸኝ ያልኩት አጠራሩ ልክ አይደለም ራሱን የሰየመበት መንገድ አንድ ንጉስ አለ ኢትዮጵያ ውስጥ በታሪክ ውስጥ ኢትዮጵያ ውስጥ ከነገሱ ንጉሶች ውስጥ ራሱን የይሁዳ አንበሳ ያለ ወጋውት የይሁዳ አንበሳ አፄ ኃይለ ሥላሴ አይደለም ኢየሱስ ነው ለምሳሌ አይመቸኝም እሱ ለምን የኢየሱስ ስም ነው ሊኖርበት የፈለገው በባህሪው ሰውዬ ስግደት ይፈልጋል ወግቼዋለሁ ስግደት ለኢየሱስ ብቻ ነው የሚገባው ማልቀበለው ነገር አለ አልቀበለው በኢትዮጵያ ታሪክ ውስጥ ንጉሠ ነገሥት የይሁዳ አንበሳ ቀዳማዊ ኢየሱስ ብቻ ነው ኃይለ ሥላሴ የይሁዳ አንበሳ አይደለም ንጉሠ ነገሥት አይደለም ሆኖ አያውቅም ስግደት አይገባውም ከተቀበለ ይገለበጥ በኢየሱስ ስም ማን ስለሆነ ነው እሱ ስግደት የሚቀበለው የይሁዳ አንበሳ ሞትን ድል አድርጎ የተነሳው ኢየሱስ ነው የኢየሱስን ስም ሰውየው ተቀብሎ ስግደት ፈለገ ኢትዮጵያ ውስጥ ሲኖር አፄ ኃይለ ሥላሴ ንጉሠ ነገሥት ምናምን የይሁዳ አንበሳ ብሎ የይሁዳ አንበሳ የኢየሱስ ብቻ ነው ስሙ ጂጂ ምድር ላይ ማንንም በዚህ ስም አይጠራም ከኢየሱስ ውጭ ከተጠራስ አጋንንት ነው የተገለበጠው ኢየሱስስ አብ የፈቀደለት ስም ነው በዚህ ምክንያት ይላል መጽሐፍ ሲናገር አረ በደንብ አዳምጪ ጂጂ በዚህ ምክንያት እግዚአብሔር ከስም ሁሉ በላይ በዚህ ምክንያት ምን ማለት መሰለሽ ለአባቱ እስከ መጨረሻ ታዞ ፈቅዶ ሞቶ ደሙን አፍስሶ እኛን ለማዳን በመሞቱ ምክንያት በዚህ ምክንያት እግዚአብሔር ከስም ሁሉ በላይ የሆነውን ስም ኢየሱስ የትኛውም ስም እዚህ ስም ፊት ላይ ዝቅ ይላል የትኛውም ስም እዚህ ስም ፊት ይዋረዳል የትኛውም ባለ ስም ኢየሱስ ፊት ዝቅ ይላል ኢየሱስ ከፍ ይላል ማንም ስም ኢየሱስ ጋር ሲደርስ ስም አልባ ይሆናል የትኛውም መልአክ ኢየሱስ ጋር ሲደርስ ጉልበቱን ያጣል ኢየሱስ በሰማይ በምድር አቻ ያልተገኘለት ማንም የማይቋቋመው ክብር የተገባው ስግደት ሊቀበል የተገባው ስም ኢየሱስ ምድር ላይ ያሉ ስሞች ተሰብስበው የዚህ ስም ጫፉ ጋር አይደርሱም ቢደርሱ ይሰግዱለታል እንደ ገብርኤል ለሚካኤል ለማርያም ለጴጥሮስ እና ጳውሎስ ስማቸው ተሰብስቦ ኢየሱስ ጋር ሲደርስስ ሊያወሩ አይደለም ከፊቱ ሊቆሙ አይደለም ሊጠጋጉ አይደለም ሲያዩት ይንበረከካሉ እዚህ ስም ጋር እነ ሚካኤል ስማቸውን ክብራቸውን ክንፋቸውን ይዘው ኢየሱስን ሲያገኙ ዝቅ ይላሉ ለምን ይገባዋል ለምንድን ነው ለኢየሱስ የምትሰግደው ይገባዋል ለምን ሞቷል ለምንድን ነው ለኢየሱስ ብቻ የምታወራው ይገባዋል ለምን ታርዷል ለማን ለኔ ለኃጢአተኛው ለጂጂና ለእንዳልክ ለሶል ለወንደሰን ለማሙሻ እርቃኑን መስቀል ላይ ራቁቱን ተሰቅሎ አባቶ ይቅር በላቸው ብሎ ነፍሱን አሳልፎ ስለኔ ሰጥቷል እና ስግደት ይገባዋል ለምን ይቀበላል ለምንድን ነው ለመላእክ የምትሰግደው አይገባውም አይቀበልም ለምንድን ነው ለማርያም ማሰግደው አይገባትም አትቀበልም የተገባው የሚቀበለው ኢየሱስ ነው ዮሐንስ ራእይ ምዕራፍ 5 ይሄው ገልጣም በመጽሐፍ ቅዱስ ትራስ አታርግ ኢየሱስ ብቻ ስግደት ይገባዋል እና ይቀበል አየ ለኢየሱስ ብሰግድ ይቀበላል ለገብርኤል አይቀበልም ለምን እሱ ራሱ ለኢየሱስ እየሰገደ ነው ለሚካኤል ብሰግድ አይቀበልም ለምን ሚካኤል ቢዚ ነው ለኢየሱስ እየሰገደ ነው አትበጥብጣው ይስገድበት አታትር መላእክት ነው አትረብሿቸው ይስገዱበት ሩፋኤል ለምንድነው ስግደት ማይቀበለው አይገባውም እና አይቀበልም ለምን ሩፋኤል ራሱ ለኢየሱስ እየተንበረከከ ነው ቅዱስ 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 ታርዳል ኢየሱስ ታርዳል ይገባል ያሉ ነው 24 ሽማግሌዎች ዘውዳቸውን ዝቅ አድርገው ይገባል ታርዳል ይያሉ ይሰግዱለታል እኔ አላልኩም ዮሐንስ ራእይ ምዕራፍ 5 ይሄው እኔ ላምብብ እኔ አምሮ ዘገምተኛ አይደለም አልታመምኩም አክቲቭ ነኝ ጭንቅላቴ ቀጥ ብሎ የሚሰራ ሰው ነኝ ቴሌቪዥን ላይ 6 አመት በታማኝነት የህዝብ አገልግያለሁ 2 አመት በመመርነት ጤናዬ ሰላም ነው ጤና ጥበቃ ሚኒስቴር ከፈለጋችሁ ሆስፒታል አስመርምሩኝ አምሮዬ ኖርማል ነው ስጋዬ ኖርማል ነው ስኳር የለብኝ ግፊት የለብኝ የሚጥል በሽታ የለብኝ ኖርማል ነኝ ወንጌል ገባኝ
ወንጌል ገባኝ። እብድ ነው እንዴ ይላል አንዳንዱ መጥቶ ለክርስቶስ ወንጌል እብድ ብባል ለአንተ ጤናማ ከምባል ለኢየሱስ እብድ ብባል ይቀለኛል። ሮማ የአንድ ጥቅስ ላንብብ ተፈቅጂልኛለሽ? ራማኩ ላንብብላችሁ ጂጂዬ ዮሐንስ ራዕይ ምዕራፍ 5 እንዴት እንደምወደኝ ጥቅስ አረ በደንብ አዳምጡኝ። ኢየሱስ ክርስቶስ የለየለት ጌታ ነው። እኔ ደስ ነው የሚለኝ ጂጂዬ። አንቺ እኮ ጂጂ ስሚ እኔ እግዚአብሔር ነው የምልሽ ጂጂ ምንም ጎሎብሽ ኢየሱስ ከገባሽ በቂ ነው። ምን ይቀራል? ምድር ላይ ኦልሬዲ ግማሹን ኖረናል። 40-30 ኖረናል። ከዚህ በኋላ ምናልባት እግዚአብሔር ከፈቀደ ምን ኖሮ ትንሽ ነው 30 ዓመት እንሄዳለን። አፈር እኮ ነው ጂጂ አፈር ነን። ወንጌል ገብቶን ድንጋይ ብንሆን ይሻላል ወንጌል ሳይገባን ወርቅ ከምንሆን። በእውነት ኢየሱስ ገብቶን ምንም ብንሆንስ በዚህ ዓለም ክብር ላይ ዝቅ ብለን ማንም እየከበረ እኛ ተራ ሆነን በሰማይ ክብር ብናገኝ ይቀላል። የምሬ ነው ጂጂ። አንዳንዶቻቸው ሊያሸማቁኝ ይሞክራሉ። ትላንትና እኔ ቴሌቪዥን ላይ በመሰራ ሰዓት አድናቂ ነው የሚሉ ሰዎች ዛሬ የተለያየ መድረክ ላይ ተጋብዘው ይደውሉልኛል። አንቺ በቃ ወላለ ቀረሻኛ ተጋብዘኝ ይሉኛል። አይ ዶንት ኬር ሰማይ ገብቶኝ በኢየሱስ ክርስቶስ ኢየሱስ ገብቶኝ ምንም ቢቀርስ ጂጂ ምንም ቢቀርስ ኢየሱስ ገብቶኝ ጂጂ እንደው ኢየሱስ ላይ ሚዛ አታርጊ። ሌላው ችግር የለውም። ኢየሱስ ላይ ከተሳሳተ የሆነ ሰው አበቃለት። መጽሐፍ ምን ይላል መሰለሽ? ዮሐንስ ራዕይ ምዕራፍ 5 ኢየሱስ ጌታ ነው። ደስ ይላል አንበባ እንዳንድ ትኩስ ጴንጤ እንዳልክ ትኩስ ነው። አዎ የቀዘቀዘ ጴንጤ አይመቸኝም። ጴንጤ ሁሉ ትኩስ እንዲሆን የምፈልገው ትኩስ ጴንጤ። ትላንት መተሽ ትላንት ነው የመጣሁት። አዎ እየተንቀዠቀዥኩ ነው። ተረጋግቼ አታቀኝም። እንዳልክ ቸኮልክ። የታባ ነው ተረጋግቼ የምታቀኛል? ሲቸኩል አይደል የምታቀኝ? የት ነው እኔ በስነ ስርዓት ሱፍ ለብሼ ጠምጥሜ የኢትዮጵያ ሕዝብ ሆይ እንዴት ነህ ስል ነው እንደምታቀኝ? ሲቸኩል አይደል የምታቀኝ? ይሄ ልጅ ቸኮለ ዝም ቢል ምትሉ ሰዎች የታባ ነው ተረጋግቼ የምታቀኝ? እኔ የት ነው የት ሰፈር ነው እኔ ዝም ብዬ የምታቁኝ? ወንጌል ላይ ስደርስ ነው እንዴ ተረጋጋ የምትሉኝ? አልረጋጋም። በእኔ ሁኔታ ነው እንዴ ከነ ፍጥረቴ እኮ ነው ወንጌል የገባኝ። እንዲሁ ስንቀጨቀጭ ወንጌል ገብቶ ህይወት የተቀየረ እኮ አለቀ። ክብር ለኢየሱስ ይሁን። ዮሐንስ ራዕይ ምዕራፍ 5 ራማ ተናይዝጋ በጣም ወዶኝ የመጽሐፍ ቅዱስ ክፍል በህይወቴ በጣም ከመወዳቸው የመጽሐፍ ቅዱስ ክፍሎች ውስጥ ምዕራፍ 5 ከቁጥር 1 በዙፋኑ ላይም በተቀመጠው በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባትም ማተም የተዘጋ መጽሐፍ አየሁ። በዙፋኑ ላይ የተቀመጣል። በዙፋኑ ላይ የተቀመጠው ላይ በቀኝ እጁ ላይ በሰባት ማተም የተዘጋ መጽሐፍ አለ። በዙፋኑ ላይ የተቀመጠ ማን ነው? አብ ነው። በአብ እጅ ላይ የተዘጋው አጠገብ ላይ ያለውን ሰው ነካ አድርግና የተዘጋው ማተም የተከፈተው በኢየሱስ ነው። እንዳልካቸው ዘነበ ኢየሱስ ገብቶት ነው እንደሚያብደው ይቀጥላል። ጂጂዬ እኔ ላንቺ ደስ ስላለኝ ላበብልሽ ይሄን ነገር ወይ መጽሐፍ ይላል መሰለሽ ዮሐንስ ራዕይ ምዕራፍ 5 ላይ እኔ እኮ በጣም ነው የምወድሽ ጌታ ኢየሱስ ክርስቶስ እናቴ እኔ ለምሳሌ ቲክቶክ ላይ ከመወዳቸው ሰዎች ውስጥ ኦሬዲ መወዳቸው ሰዎች ምለው የለም። አንቺ ለምን እንደምወድሽ ታውቂያለሽ? ልብሽ ንጹህ ነው። ምንም አሁን መተው ጂጂ እንዲህ ብላ ምናምን ይሉኛል። ተንቆለኛ ሰው ስለ ቅድስና ከሚያወራ ንጹህ ሰው ቢሳሳት ይቀልኛል። ለምን? ልቡ ንጹህ ነው። ኢንቴንሽናል አያጠፋም። እግዚአብሔር የልብ አምላክ ነው። ዳዊት ነው ሳኦል ነው ፋውል የሰራው? ዳዊት እኮ በጣም ፋውል። ሳኦል ምን አደረገ? ጋይዝ መጽሐፍ ቅዱስን አንብቡ። እንደ ዳዊት ኃጢአት ይሰራል እንዴ? ሳኦልስ አልሰራም ብዙ። ዳዊትስ እግዚአብሔርን በጣም በድሎታል። እግዚአብሔር የዳዊትን ምኑን አየው? ልቡን አየው። እግዚአብሔር የምን አምላክ ነው? የልብ አምላክ ነው። እንዴ ዳዊት እኮ ኃጢአተኛ ኦሪዮንን አስገድለው ሚስቱን ነካ። እግዚአብሔርስ ማንን ነው እንደ ልብ ያለው? ሳኦልን ነው እንዴ? አይደለም ዳዊትን ነው። ምኑን አይቶ? ልቡን። አጠገብ ያለውን ሰው ነካ አድርግና እግዚአብሔር የፊት አይደለም የልብ አምላክ ነው ብለው በእናትህ ክርስትናን የታይታ የካሜራ ክርስትና ወጋው። ልብ ላይ አጽድቀው
ኑርበት ክርስትናን ኑርበት አንዳንዱ ይመጣል እንዳልክ የተንቀለቀሽ እንዲሁ ዝም ብትል ለራሱ ኑሮ እርጋታን ኑሮ እኔን አትምከረኝ እርጋታን ኑሮ አንተ ጂጂኔ ውጪ ዮሐንስ ራእይ ላለብነው ፊትሽ ወደ ተጋር ከባድ እግዚአብሔር ቃል ለማነብ ለጂጂ እናቴ ምንም ነገር አልበላው እኔን ይራበኝ ቤታ ለስጋሽ አይደለም ለነፍስሽ የሚጠቅም ላምብ ስጋሽ ስለሌለው ችግር የለም ባላት ሞያዋለሽ የነፍስሽ ላምብ ባ ክብር ለኢየሱስ ነው ዮሐንስ ራእይ ምዕራፍ 5 ኢየሱስ ብቻ ጌታ ነው ወይ ማንም ጌታ የለም ባይዙ ጌታ ነኝ ብሎ የተቀመጠ ካለ ይገለበጥ ነው ኢየሱስ የለም ጌታ ከኢየሱስ ውጪ በነገራችን ላይ ከኢየሱስ ውጪ ስለሌለ ነው ቢኖር ደስ ይለናል ብናወራ የለም አለው ብሎ ሰፈር ውስጥ ያስወራ ምናምን በዜና በወሬ ያስወራ ካለ ይገለበጥ እግዚአብሔር ይገለበጠው ሾካታ መንፈስ ሰይጣን ነው እሱ ኢየሱስ ብቻ ነው ጌታ አሜን ነው ወይ እስኪ አጠገብ አሜን በሏ በቃ ዮሐንስ ራእይ ምዕራፍ 5 ጂጂ በዙፋኑ ላይ በተቀመጠው ምን ማለት ነው ዙፋኑ ላይ ተቀማጭ አለ ማለት ነው ዙፋን አለ ዙፋን ካለ ተቀማጭ አለ ማለት ነው አይደል አንድ ቦታው ዙፋን ያለ ተቀማጭ አይሆንም 4 ኪሎ ዙፋን አለ አብይ ተቀምጦበት አይደል በሰማይ ዙፋን አለ ዙፋኑ ላይ የተቀመጣል አዎ በዙፋኑ ላይ በተቀመጠው ይልና በቀኝ እጁ ላይ ይላል አሁን ዙፋን ላይ ተቀማጭ አለ በቀኝ እጁ ላይ አሁን ደግሞ ቀኝ እጅ አለ ቀኝ እጁ ላይ በዙፋኑ ተቀማጭ ላይ በቀኝ እጁ ላይ በደንብ ሲሚኝ በዙፋኑ ላይ የተቀመጠ አለ ዙፋን አለ የተቀመጠ አለ በቀኝ እጁ ላይ በውስጥና በኋላ የተጻፈበት በሰባት ማተም የተዘጋ መጽሐፍ አየዋል ዙፋኑ ላይ የተቀመጠ አለ በሰማይ ነው ዙፋኑ ምድራዊ ዙፋን አይደለም የትራምፕ የአብይ አህመድ የምናምን የፑቲን ምናምን አይደለም ሰማይ ነው ዙፋኑ ተቀምጧል ቀኝ እጅ አለ ቀኝ እጁ ላይ በሰባት ማተም የተዘጋ መጽሐፍ አለ መልአክ ገረመው አየው አለ በደንብ እየሰማሽ እንጂ የተዘጋ መጽሐፍ አየው አለና ብርቱ መልአክ አሁን መጽሐፍ አየና ያንን መጽሐፍ ያየ መልአክ መጣና ብርቱ መልአክ ዝም ብሎ መልአክ አይደለም ባይዘው መጽሐፍ ቅዱስ ላይ ጂጂዬ ብርቱ መልአክና መልአክ ይለያል ብርቱ መልአክ መጣና ምን አለ መሰለሽ ይሄንን በዙፋኑ ላይ የተቀመጠው በቀኝ እጁ ላይ ያዘውን መጽሐፍ አለና መጽሐፉን ይዘረጋ ዘንድ ማተሞቹንም ይፈታ ዘንድ የሚገባው ማን ነው ዙፋኑ ተራ ምድራዊ ዙፋን አይደለም ጂጂ ዙፋኑ ተራ ምድራዊ ነገስታት ላይ አይደለም ዙፋኑ የሰማይ ነው እንደገና ሰማይ ላይ ነው የተቀመጠው ቀኝ እጁ ላይ የተዘጋ ማተም ያለ መጽሐፍ አለ ማን ነው የሚከፍተው አለ መልአኩ አሜን ነው ወይ ማን ነው ይሄንን ማተም የሚከፍተው እኔ አላልኩም መጽሐፉ ያለው ላምብ ከራሴ ለማላወራው ካወራው ይታጠፍ ምላሴ ከዋሽው መጽሐፉን ይዘረጋ ዘንድ አለ መልአክ እኮ ነው የሚለው ይሄን ጂጂ መልአክ እኮ ነው በሰማይ ብርቱ መልአክ ዝም ብሎ መልአክ አይደለም ብርቱ መልአክ ክንፉን የሚያማታ ሰው ፊት ቢቆም ሰዎች በሙሉ አይናቸው የማያዩት መልአክ ይሄንን መጽሐፍ አየው ብርቱ መልአክ የሚልና መጽሐፉን ይዘረጋ ዘንድ ማተሙን ይፈታ ዘንድ የሚገባው ማን ነው አለ በታላቅ ድምጽ ሲያውጅ አየው በሰማይ ቢሆንም በምድር በደንብ አዳምጪ እንጂ ጂጂሽ ጋር መጽሐፉን ይፈታ ዘንድ የተገባው ማን ነው ካለ በኋላ መጽሐፉን ይፈታ ዘንድ የተገባው ማን ነው ብሎ በሰማይ አለ ዝም ብሎ አልቆመም ባይ ማንም ይፈታው ብሎ አላለም በሰማይ ፈለገ የለም ጠፋ በሰማይ ተፈለገ እነ ሚካኤል አሉ እኮ 24 ሽማግሌዎች አሉ እያሉ መልአኩ ቆመና ማንም ይፈታው ሲል መልአኩ ጸጥ ማንም አይፈታውማ በሰማይ አለ ወዶ እንድጽ በምድር ላይ ተፈለገ መጽሐፉን የሚፈታ ተጠፋ ጂጂ ጠፋ ይሄ መጽሐፍ ለምንድን ነው እንዲፈታ የተፈለገው ጂጂ እሱ መጽሐፍ ካልተፈታ እኔና አንቺ አንድንም እና መጽሐፉን ማን ይፈታል በሰማይ ተፈለገ የለም በምድር ላይ የለም ከምድር በታች የለም ምንድነው ጣፈንታችን ጂጂ ይሄ መጽሐፍ ካልተፈታ እኔና አንቺ አንድንም ይሄ መጽሐፍ ካልተፈታ ማተቡ ካልተዘረጋ መጽሐፉ ካልተዘረጋ ማተቡ ካልተፈታ እኔና አንቺ አንድንም ማን ይፍታው ማን ነው የሚፈታው የመጽሐፍ
ኢየሱስ ክርስቶስ ለዘላለም ብቻውን ጌታ ነው። የኔ አባት ሞት የማይሽረው ድል አድራጊ ንጉስ ስሚ በደንብ በሰማይም ቢሆን በምድር ላይ ቢሆን ከምድርም በታች ቢሆን መጽሐፉን ሊዘረጋ ወይም ሊመለከተው ማንም አልተቻለው። መጽሐፉን ሊዘረጋ ወይም ሊመለከተው የሚገባው ማንም ስላልተገኘ ጂጂ በደንብ አድምጪኝ። ማንም ስላልተገኘ ዘጋው ማለት ነው። ማንም የለም መጽሐፉን የሚፈታ። እናስ እጅግ አለቀስኩ አለ ዮሐንስ እኮ ነው ራእይ ፍጥሞ ደሴት ቁጭ ብሎ በአምስተኛው ምዕራፍ ላይ የሚያወራው አለቀስኩ። ዮሐንስ እኮ ነው ራእይ የሚያየው ጂጂ። ዮሐንስ በራእዩ መጽሐፍ አየ። በዙፋን ላይ የተቀመጠው የያዘውን መጽሐፍ አየ በቀኝ እጁ እና መጽሐፉ እንዲፈታ ፈለገ፣ እንዲዘረጋ ፈለገ። እና የሚዘረጋ የለም የሚፈታ የለም። መላእክት አሉ እኮ እዛ እያሉ ምን አለም ማን ነው የሚፈታው ሲል ማንም። ከዛ አለቀስኩ አለ። ፈቺ ጠፋ ጂጂ። እስከ ቁጥር 5 ፈቺ ጠፋ። በደንብ አዳምጪኝ። ማተቡን የሚፈታ መጽሐፉን የሚዘረጋ ፈቺ ጠፋ። እስከ ቁጥር 5 አለቀስኩ ሲል በጣም ወደውን ጥቅስ ላንብብልሻት። እኛ ቤቶች እኮ እንዴት ፈታ ብለን እንደምንኖር ላረጋግጥልሻ። አለቀስኩ ሲል ምን እንደምታውቅሽ አታልቅስ ሚል ድምጽ መጣ። አታልቅስ ሲሉ አታልቅስ። ዮሐንስ አለቀስኩ ሲል ከሰማይ ከሽማግሌዎች አንዱ መጣና አታልቅስ ያለቀስኩ አይደል እንዳታለቅስ። እንዴት እንዳታለቅስ? እንዴት ነው ከይሁዳ ነገድ ስሚ ጂጂ እዚህ ጋር አታልቅስ አለው። ለምንድነው ማልቀስ የፈለገው? ማተም የሚፈታ ጠፋ፣ መጽሐፍ የሚዘረጋ ጠፋ ሲል ከሽማግሌዎች አንዱ መጣ አታልቅስ አለው። ለምን ሲሉ እነሆ ከይሁዳ ነገድ የሆነ አንበሳ። ለዚህ ነው አፄ ኃይለ ሥላሴ ንጉሠ ነገሥት ዘይሁዳ አይደሉም። የኔ ኢየሱስ ብቻ ነው ንጉሠ ነገሥት ዘይሁዳ። አፄ ኃይለ ሥላሴ መቃብር ውስጥ ነው ያለው። የይሁዳ አንበሳ ኢየሱስ ብቻ ነው። አፄ ኃይለ ሥላሴ የይሁዳ አንበሳ አይደለም። ኢትዮጵያዊ መቃብር ውስጥ ያለ አጽም መሪ የነበረ ሰው ነው። አጽም ነው፣ አስክሬን ነው። የኔ አባትስ ሞትን ድል አድርጎ ገንጥሎ የተነሳ የይሁዳ አንበሳ በአባቱ ቀኝ እኔ ክርስቲያን ነኝ በኢየሱስ ትንሣኤ የማምን። አጠገብ ያለውን ሰው ነካ አድርግና ኢየሱስ ብቻ ነው ሞትን ድል አድርጎ የተነሳ የይሁዳ አንበሳ ኢየሱስ ነው። ማንም የይሁዳ አንበሳ ማንም ሞትን ድል አድርጎ አልተነሳም። ሰውየው በባህሪው አጭር ሰው እኔ አጭር ሰው አልወድም። ሲጀመር መርዝ ራሱ የሚቀመጠው አጭር ነገር ውስጥ ነው፣ ብልቃጥ ውስጥ ነው የሚቀመጠው። አጭር ሰው አልወድም። ሰውየው አጭር ስለሆነ በባህሪው መመለክ ይፈልጋል፣ መሰገድ ይፈልጋል። ራሱ ምን አለ? የይሁዳ አንበሳ ንጉሠ ነገሥት ወጋው ሾጣጣ መንፈስ። ይሄ የኢየሱስ ስም ነው። አጋንንት ነው ስሙን ለሰውየው የሰጠው። ሰውየውስ በሄደበት ሁሉ ይሰገድለታል። ስግደት ተቀባይ ንጉሥ ነበረ። እግዚአብሔር ገለበጠው። የተገለበጠ ይሁን። ስግደት ለኢየሱስ ብቻ ነው የሚገባው። በሰማይ በምድር ከምድር በታች ያለው ሁሉ ለኢየሱስ ይሰግዳል። እነ ሚካኤል እነ ገብርኤል እነ ጻድቃን ሰማዕታት ሁሉ ለኢየሱስ ስም ይንበረከካሉ። ስግደት የተገባው የሚቀበለው ኢየሱስ ብቻ ነው። ላንብባ አታልቀሳለና እነሆ ከይሁዳ ነገድ የሆነው አለ ጂጂ ስሚ በእናትሽ ከይሁዳ ነገድ የሆነው አንበሳ እርሱም የዳዊት ስር መጽሐፉን ይዘረጋ ዘንድ ሰባቱን ማተብ ይፈታ ዘንድ ድል ነስቷል። ምን ማለት መሰለሽ ጂጂ? መጽሐፉን የሚፈታ ተገኘ። ጂጂ ቀና ብለሽ የሚፈታ አልተገኘም ነበር፣ ፋይናሊ ተገኘ። ማን ነው? ከይሁዳ ነገድ የሆነ። ምን ማለት ነው? ከይሁዳ ነገድ ሞትን ድል ያደረገ ማን ነው? ከይሁዳ ነገድ ሞትን ድል ያደረገው ኢየሱስ። እና ተገኘ። ምን? መጽሐፉን የሚፈታ እና አላለቀስ። እንዳታለቅስ ዮሐንስ እንዳታለቅስ። እንዴስ ተገኝቷል? ምን የሚል የተዘጋውን ማተም የሚፈታ መጽሐፉን የሚዘረጋ ተገኝቷል። እና እንዳታለቅስ። ማን ነው? ላንብባ። ይሄው መጽሐፉ። እኔ እኮ ሰውዬው ይሄን መጽሐፍ ስህተት አልባ ኢንፋሊብል ሮንግለስ ባይብል ሮንግለስ ባይዞ ባይብል the oldest ግን the best one ይባላል። ባይዞ ቤስት ነው፣ ኦልደስት ነው ግን ቤስት ሌተስት ነው። ሌተስት አንዳንድ ሰዎች the oldest book ይላሉ። the latest one the latest ኢየሱስ ጌታ ነው።
አቦ ኢየሱስ ጌታ ነው ያላችሁ ጻፉ በእናታችሁ። ወይ ስሚያ ጂጂ በእናትሽ ልምጣላ ይዘረጋ ዘንድ ማተቡ ሰባቱን ማተብ ይፈታ ዘንድ ድል ነስቷል አለኝ። ቀጥሎ ምን ይላል መሰለሽ? ቀጥሎ እንዴት እንደምወደው ይሄን ጥቅስ እስቲ ጂጂን ጌታ ይባርክሽ በሏትላችሁ በኮሜንት። እግዚአብሔር ይባርካት ይሄን ስለፈቀደች ይሄን ቤት ስለከፈተችልኝ በእውነት ለወንጌል ፈቃደኛ ስለሆንሽ እግዚአብሔር ይባርክሽ። ብዙ ሰው ኢየሱስ ሲባል ይደብረዋል፣ ኢየሱስ ሲባል ይከፋዋል። አንቺ ለዚህ ስም ፈቃደኛ ስለሆንሽ እግዚአብሔር ይባርክሽ። ኢየሱስ በሕይወትሽ፣ ኢየሱስ በኑሮሽ፣ ኢየሱስ በመንገድሽ ቀድሞ ይምጣ። ኢየሱስ የምሕረት አባት ምሕረቱን ያፍስስልሽ። አንቺ ቤት የሚቆጠር የሚመነዘር ጠበቃ የሚሆን ጉልበት የሚሆን ኢየሱስ ይሁንሽ። ኢየሱስ በሕይወትሽ፣ ኢየሱስ በመንገድሽ፣ ኢየሱስ በስፍራሽ ሁሉ ካንቺ ጋር ይሁን። ተባረኪ። ለወንጌል ብርታት ሆነሽ ስለቆምሽ እግዚአብሔር ልጁን ኢየሱስ በመጨረሻ ዘመን ላንቺ ጠበቃ አድርጎ ያቆምልሽ። ይቀጥላል መጽሐፉ። አሜን ነው ወይ? እንኳን ጴንጤው ይሄ አይገባኝም ነበር በእውነት መንፈስ ቅዱስ ነው ያብራራልኝ። ኢየሱስ ጌታ በዙፋኑና ይላል ጂጂዬ። እኔ እኮ መጽሐፍ ቅዱስ ወድ በዙፋኑና በአራቱ እንስሶች መካከልም በሽማግሌዎች መካከል አንድ የታረደ በግ ቆማየሁ ይላል ጂጂ። በግ ታርዶ ይቆማል? ጂጂ በግ ታርዶ ይቆማል? በግ አርደሹ ይቆማል? ይሞታል። እግዚአብሔር ባርክሽ። መጽሐፍ ቅዱስ የሚላል መሰለሽ? መጽሐፍ ቅዱስ ባይዘይ ከሰው ስርዓትና ከተፈጥሮ ውጪ ነው። ለምሳሌ በተፈጥሮ ሕግ ከሄድን ድንግል በድንግልና አጸንስም። እግዚአብሔርስ ምን ይሳነዋል? ሉዓላዊ አምላክ ነው። አያስፈቅድም ሲሰራ ማለት ነው። ባይዘው አንዳንድ ሰዎች መጡና አንዳንድ ሰዎች መጣ ጌታዬ ምናምን ምንድነው አንተ? እሱ ነው እኮ ያመጣ። አያስፈቅድም። ሉዓላዊ አምላክ ነው። ጌታዬ አይኔ እዚህ ጋር ከሚሆን እዚህ ጋር ቢሆን ምን ታውቃለህ አንተ? እዚህ ጀመረ እግዚአብሔርን አንተና ማክሮ አይሰራም። ሉዓላዊ ድል አድራጊ ጉልበታም አምላክ ነው። እምቢ ካልክ ባልጋ ያመጣል። አንዳንድ ጊዜ ኢየሱስ ፍቅር ነው ምናምን ኖ ሉዓላዊ አምላክ ነው፣ ጉልበታም ነው። እየተደማመጥን ጎበዝ እንከባበር እንጂ ኢትዮጵያ ውስጥ አብይ አህመድን አክብረህ ስታበቃ ሰማይ ላይ ስፍጥና አይሰራም። እግዚአብሔር ሉዓላዊ አምላክ ነው። ሉዓላዊ አምላክ ነው። አያስፈቅድም። ጉልበታም ነው። ባለድል ነው። አልፎ ይሰራል ካንተ ፍቃድ ውጪ። ኢየሱስ እኮ ብዙዎችን እኮ ከፈወሰ በኋላ ነው የተከተሉት። ከመፈወሱ በፊት እኮ ጌታው አላሉትም ብለውታል አላሉትም። ገንጥሎ እኮ አለማመናቸውን አልፎ ነው ያስከተላቸው። ገንጥሎ አያምኑትም እኮ ፈውሶ ነው ኑ ተከተሉኛል። ድል አድራጊ አምላክ ነው። እንዴት ለምን አይባልም? እግዚአብሔር ምን ነው ጌታው ፀሐይ በዛ አይባልም። እግዚአብሔር መብቱ ነው። እንዴት እሰይ ፈልገ ነው እንደመጣው ምን ነው እናንተ ክርስቲያኖች እንደው የዋው ናችሁ። ይሄ ነው የኔ እምነት። እግዚአብሔር ሉዓላዊ አምላክ ነው። ሸክላ ሰሪ ነው። ከፈለገ ለምን ጀበና ያረጋኝ? ለምን ዲገነጣጥሎ አይሰራኝም? ይመቸው። እግዚአብሔር ደግ እሰይ ጉልበታም አምላክ ነው። እንዳትከለክለው ባይዘው እንዳትከለክለው እግዚአብሔር እንደ እባክህ ጀበና አርገኝ ይላል። የሸክላ የሚሰራው ድስት ይላል ጂጂ አፋውቶ ሸክላው ጀበና ብታረገኝ አይልም። ድስት ኮንክ ድስትና አርፈ ድስትነትን ቀጥ። ለምንድን ነው እግዚአብሔር አስቀድሞ አዳምና ሔዋንን ፈጥሮ ምድርና ሰማይን ያልፈጠረው ጂጂ? ለምን ይችላል አስቀድሞ ሰማይና ምድርን ፈጥሮ ከዛ አዳምን የፈጠረው? ፍጥረቱን ፈጥሮ ፍጥረቱን ከጨረሰ በኋላ አዳምን የፈጠረበት ምክንያት ልንገርሽ። ፍጥረቱን ሁሉ ከፈጠረ በኋላ አዳምን ፈጠረ። ለምን ካልሽ ሰው በባህሪው የኮሚቴ መንፈስ አለበት። ሀበሻ በተለይ ጌታው ሰማይ አልበዛም አጋም ጌታው ኢትዮጵያ ትንሽ አልጠቆሩም ህዝቡ። አባይ ወንዝ ወደ ግብጽ ከመሄድ ወደ ባህር ዳር ቢፈስ ይላል። የምክክር መንፈስ ወጋው። ምን አባ አገባ? ለምን ካልከኝ ሰው በባህሪው ሰው አያሰራም። እግዚአብሔር ጨርሶ ሰውን ዘራ። ይሄ እኮ እግዚአብሔር እኮ ምን አይነት ሁሉ ቻይ አምላክ ነው። ጨርሶ እኮ ነው የጠራን ጂጂ። ጨርሶ በዘፍጥረት ጨርሶ ጠራን። በአዲስ ኪዳን በልጁ ደም ጨርሶ ጠራን። ኑ አለ። ምን ነው ስንል ልጄ ሞቷል አለ። በልጄ ደም መኑና ኑ አለ። አረ እንጾም ሲል ኖ አረ እንስገድ ኖ አረ ምጽዋት እናዋጣ ኖ እንዴት ልጄ ሞቷል አለ ኑ። አየ ከዘፍጥረት ነው የማዳን ፕሮግራሙ።
እግዚአብሔር አያማክርም። ያንተን መዋጮ አይፈልግም። ምን ነው ልጹም? አንተ ያንተን መዋጮ እግዚአብሔር አይፈልግም። እንኳን በዚህ ምድር እንኳን በአዲስ ኪዳን የልጁ ደም ፈሶ በዘፍጥረትም አንተን አላማከረም። ሰማይና ምድርን ሲሰራ አንተን ሊያድን ሲሰራስ ልጁን ገሎ ነው የሰራው። ና ብሎ የጠራ እንዴት ልዳን? እመን በልጄ። እንዴት የልጄ ደም ስላንተ ፈሷል እና ስል ትድናለህ። ምን አርጌ? እመን። ሳልጾም? አዎ። አረ ጌታዬ አልሰገድኩም 40 ስግደት። እመን በልጄ። ይኩ ጂጂ ከሁለት ወንበዴዎች አንዱ መጣና ኢየሱስን ተሰቅለው እኮ ነው። ሰው ክፉ ነው ታውቂያለሽ። ባለፈው ነግሬሻለሁ። እየሞተ አፉ አያርፍም እና እየሞተ ኢየሱስን ሰደበው። ባይዞ ማቴዎስ ላይ ሰደበው የሚል ጥቅስ አለ እና ጂጂ ኢየሱስን ምን አለው መሰለሽ? አንተ አለው እንደዚህ በንቀት ቶን ነው ያወራው። አንተ የእግዚአብሔር ልጅ ከሆንክ እስቲ ራስን አድን እኛንም አድን። ንቀት እኮ አንቺ ሰው እየሞተ አፉ አይሰበሰብም። ምን አይነት ፍጡር ምን ጉድ ነን ግን ሰው እየሞተ እንኳን ወደ አምላኩ ወደሚያምንበት ወደ ድንጋይ ወደ ጨረቃም ወደ አፈርም እንደው እባክህ አይልም። ኢየሱስን ይሰድባል እየሞተ። አንተ አለስ የእግዚአብሔር ልጅ ከሆንክ እኛንም እና ራስንም አድን ሲለው ኢየሱስ ዝም አለው። ለምንድን ነው ኢየሱስ ወንበዴውን ዝም ብሎ ያኛውን ያወራው ካልከኝ፣ ያኛው ምን አለ መሰለሽ ጂጂ፣ እኔ ይሄን ጥቅስ እንደምወድ ጌታ ሆይ አለው። ጌታ ሆይ ማለት ምን ማለት መሰለሽ ጂጂ፣ የተሰቀለ አይሁዳዊ የዘላለም አምላክ እንደሆነ ገብቶታል። ዝም ብሎ ተራ አይሁዳዊ አይደለም። ጠማኝ ሲል ዝም ብሎ ሰው አይደለም። እግዚአብሔር ሰዎችን ለማዳን ከሰማይ የላከው ብቸኛ መሲህ እንደሆነ አውቋል። ማን ነገረው? መንፈስ ቅዱስ። ጌታ ሆይ ሰር ማለት አይደለም፣ ሎርድ ማለት ነው። አለቃ እያለው አይደለም፣ ጌታዬ እያለው ዝቅ። ለምን? ዝም ብሎ ተራ አይሁዳዊ አይደለም። እዚህ መስቀል ላይ ተንጠለጠልከው አሁን ያለ ማዳን ነው እና ተመልሰህ ትመጣለህ። አሁንስ ትሞታለህ፣ መቃብር ትገባለህ፣ ሞትን ገንጥለህ ትነሳለህ፣ በአባትህ ቀኝ ትቀመጣለህ፣ በግርማ ትመጣለህ። ያኔ አለው ስትመጣ አለው አስበኝ። ወንጌል ይሄ ነው። ወንጌል ይሄ ነው ጂጂ። ወንበዴ እኮ ነው፣ ነፍሰ በላ እኮ ነው። ጓደኛው ሰድቦታል። አስበኝ ሲለው ኢየሱስ ለወንበዴው አልመለሰም፣ ለዚህኛው እውነት እልሃለሁ የኔ አባት ግንባሩ እኮ በጦር ተመቷል፣ ደም ፈሶ አይኑ ማየት አይችልም፣ አጥንቱ ከቆዳው ጋር ተጣብቋል፣ ቀና ማለት አይችልም፣ መዞር አይችልም፣ አሞታል፣ ተተፍቶበታል፣ ጎኑ በጦር ተወግቷል፣ ውሻ አድርገውታል፣ እንደገና ታች ያሉት ይሰድቡታል፣ ውሻ ያረጉታል፣ የተረገመ ነው ይሉታል። ታውቂያለሽ? ያየ ሁሉ ይተፋበታል። መንገደኛ ሁሉ ኢየሱስን ሲያይ ይገባዋል ይሉታል። ወንጀለኞችን እኮ እንደዛ ያሏቸው ኢየሱስን ነው የሚሰድቡት። አንቺ ተንጠልጥሎ አይተውትም። እግዚአብሔር የረገመው ነው ይሄ እርጉም። እግዚአብሔር ከምድራችን ላይ አስወገደው ነው ይተፉበታል። ታውቂያለሽ? ይሄ እርጉም ይሉታል። ኢየሱስ ወንበዴውን አወራው ተዞር አለና እውነት እልሃለሁ አለና እየሞተ ሕይወት ይሰጣል ኢየሱስ። እየሞተ ዛሬ ከኔ ጋር በገነት ትኖራለህ ይለዋል። ታውቃለህ? ለወንበዴው ነው የሞተው ኢየሱስ። ለገዳዮቹ ነው የሞተው ኢየሱስ። የማይለወጥ ፍቅር ያንን ወንበዴ ዛሬ እባክህ አለው እንደው በመንግስት በመጣ ጊዜ ምስኪን እኮ እንደሚሞት ያውቃል እና በመንግስት በመጣ ጊዜ እባክህ ጌታ ሆይ ሲለው ኢየሱስ ቀና ብሎ ማየት አይችልም። ተደብድቧል።
አይኑን መግለጥ አይችልም። ግንባሩን መጥቶታል በጦር ደም ፈሶ አልቋል። ውሃ ጠምቶታል። አባቱ ጋር እያወራ ነው። ከገራፊዎች ጋር አላወራም። ኢየሱስ አላወራም። አባቱ ጋር ነው የሚያወራው። ታውከኝ ይለዋል። አባ ሲለው እኔ ወንድ ልጅ አለኝ፣ የ2 ዓመት ልጅ። ልጄ መስቀል ላይ ቢሞት ኢትዮጵያ ውስጥ ያሉ ህፃናት ሁሉ ከካንሰር ይድናሉ ቢባል ልጄን አልሰጥም። አልቀው ይሞቱ እንጂ ልጄን አልገልም። እና ልጄ መስቀል ላይ አባ እንዳልክ ቢለኝ እንዴት ነው መሆኑ? እና ኢየሱስ ማንም የለውም። ማንም ጥለውታል። ደቀ መዛሙርቱ ሸሽተዋል። ጴጥሮስ ከሩቅ ነው የሚያየው። ዮሐንስ መስቀል ስር ነው። እና ኢየሱስ ከማርያም ጋር ከዮሐንስ ጋር አያወራም። ከአባቱ ጋር ነው የሚያወራው። አባ ይለዋል። አባትስ መልስ አይሰጠውም። ታውቂያለሽ ጂጂ ልጅሽ መስቀል ላይ ሆና ጂጂ ብትልሽ አቅም እያለሽ ዝም ትያለሽ። ኢየሱስ ስላልቻለ አይደለም፣ እኛን አይተውናሽ። እኛን አይተው አብ ልጁ ላይ ኖ ልጁን ስለሚጠላው አይደለም። አባ ሲለው ዝም ያለው እኔና ጂጂን አይቶ ነው። አባ ሲለው ጸጥ ያለው አብ ልጁን ስለማይወደው አይደለም። ጂጂ ልጁን ይወደዋል። ልጁን በጣም ይወደዋል። ልጁን በጣም ነው የሚወደው። አብስ ጸጥ ለምን ዝም አለ? እኔን አይቶ እኔን መማር ይፈልጋል። አብ ጻድቅ ነው በባህሪው። ጂጂ አብ ቅዱስ ነው። አብ ንጹህ ነው። አብ ራይቸስ ነው። አባ ለምን ታውከኝ? ዝም ጠማኝ። ጸቅ የምድርን መሰረት በኋላ ያጸና እርሱ ኢየሱስ ፍጥረት ሁሉ በልጁ በኢየሱስ ተፈጠረ ይላል። ኢየሱስ ነው የፍጥረት ሁሉ ፈጣሪ ኢየሱስ። ጠማኝ ሲል አብ ጸቅ። ስለምን ታውከኝ? ኤሎሄ ኤሎሄ። አብ ጸቅ አያየው። አባት ልጁ ላይ ጨከነ። ጂጂ ጨከነ። ልጁን ጠልቶ አይደለም። አብ ኃጢአት ስለማይወድ እኔና አንቺን ይቅር ብሎ ወደ መንግስቱ ሊጠራን ነው። ጂጂ ስለማይወድ ለምን እኔና አንቺን ወደ ክብሩ መንግስት ሊጠራን። አብ ኃጢአት አይታገስም። አብ ኃጢአት አይታገስም። ጂጂ ልጁ ላይ ጨከነ። ምክንያቱም አብ እኛን መታረቅ አለበት። ልጁ ላይ ካልጨከነስ እርቅ የለም። ልጁ ደሙን ካላፈሰሰ ስርየት የለም። ለምንድነው እናንተራ ማያድኑም? ደም አላፈሰሱም። ካፈሰሱስ ሲያፈሱም አላየንም። ለራሳቸው ነው። ኢየሱስ ለኔ ነው። ለምንድነው መልአክ ማያድነው? ደም አላፈሰሰም። መጽሐፍ ምን ይላል? ደም ሳይፈስ ስርየት የለም ይላል። እና አያድነኝም። ማንም መልአክ። ለምንድነው ማርያም ማታድነን? ደም አላፈሰሰችልኝም። እርቃኗን አልተሰቀለችልኝም። ራቁቷን ስለ እንዳልክ ኃጢአት ማርያም አልሞተችም። ደም ስላላፈሰሰች አታድነኝም። ደም ያፈሰሰልኝ ማን ነው? ኢየሱስ። ከኢየሱስ ውጪ ሊያድን የመጣ ካለ ገዳይ ነው። ከኢየሱስ ውጪ ሕይወት ነኝ ያለ ሁሉ ሞት ነው። ከኢየሱስ ውጪ ቤዛ ነኝ ያለ ሁሉ ጥፋት ነው። እግዚአብሔር እንደዚህ አይነት ከኢየሱስ ውጪ አዳኝ የሚመስሉ ትምህርቶችን ከምድሪቱ ላይ ይገልብጥ። የጠንቋይ የአጋንንት የተቀዳ ትምህርት ተረት ወጋው። ተረት የአጋንንት ትምህርት ከኢየሱስ ውጪ ማንም ስለ ኃጢአት ያለ ሞት ማንም መጥቶ እዚህ ጋር ታሪክ እንደሚጠቅሰው
አባንትና የአባንትና ጺማቸውን አርምሰው የግብጽ የግሪክ አባት በእንትን ዘመን የነበሩ ጎግል እንደሚናገረው የእንትን ዘመን ኖ ኢየሱስስ ሞቷል። ኢየሱስ ዓለም ተስማምቶበታል። ኢየሱስ ላይ ችግር የለውም። ጎግል ፈረንጆችን ጠይቅ፣ ተመራማሪዎችን ጠይቅ። ኢየሱስ ስትላቸው we think like ከሁለት ምናምን ይላሉ። ባይቀበሉት እንኳን አዳኝነቱ እንደ ሞታ ያምናሉ። እንትና በለስቲ አያምኑ። እግዚአብሔር ምስክሬ ነው። ነጮችን ቼክ አድርጓቸው። እንትና ሞታል ብትል I don't think so ግን ጂሰስ በሏቸው እስቲ። ያ ጂሰስ is ብለው ታሪክ ያጣቅሳሉ። የኔ አባት በታሪክ መዝገብ ላይ አለ፣ በሰማይ ፕሮግራም ላይ አለ፣ በመንፈስ ቅዱስ ብርሃን ለኔ በራል። ማን? ኢየሱስ። አንዳንዱ ይመጣል ጺሙን አጎፍሮ የህይወት ሲስተሙን አሪፍ ለማድረግ ሞክሮ ይመጣል። አንዳንዱ እዚህ ኮሜንት ላይም እያዩ ነው። አንዳንዶች ነፍስ ስድብ ምናምን ያለው ተሳዳቢው ባይዘው የኢየሱስ ጠበቃ ነኝ ባይ ነው። እኔ ስለ ኢየሱስ ነው ያወራሁት። ለምንድነው የሁሉ ርግማን የመጣው? ሃይማኖተኛ በባህሪው ከአጋንንት እኩል ኢየሱስ ጣለ ስለሆነ ጂጂ ባይዘው ምድር ላይ እንደ አጋንንት እኩል ኢየሱስን የሚጣላ ሃይማኖተኛ። ለምን? ሃይማኖተኛ በካራክተሩ የመድኃኒት መንገድ ብሎ የደረደራቸው ብዙ ተረቶች አሉት። ከአጋንንት እኩል ኢየሱስን የሚጣላ ሃይማኖተኛ። ሃይማኖተኛ በባህሪው ስለ ማይክል ጃክሰን ብታወሪ ችግር የለበትም። በተመሳሳይ ስለ መላክ ብታወሪ ኖርማል ነው። በተመሳሳይ ስለ አባንትና ብትተርኪለት ሃይማኖተኛ በባህሪው ኖርማል ነው። ኢየሱስ በይ ያብዳል። ለምን? ሃይማኖት by fault like ዲሞኒክ የሆነ ነገር ስላለው። ለምን? ዲመን ካልሆነ በስተቀር ኢየሱስን ማን ይጠላል? ኢየሱስን የሚጠላው እኮ ሰይጣን ብቻ ነው። እና ለምንድን ነው የሃይማኖቱ ሰፈር ይሄን ስም ስታነሳ የሚሰድብ? ለምንድን ነው ምንም ነገር ስባል ምንም ሳልባል ጂጂ ስለ ሴት ባወራ ስድባለ እንዴ? ጂጂ መልኳ አፍንጫዋ ብል ኢየሱስ ስትይዝ ይመጣልሻል። አጋንንት ለምንድን ነው የሆነ መልአክ ጠርተሽ ዝም ብሎ የሆነ ሴትዮን ጠርተሽ አጋንንት ዝም ብሎ ኢየሱስ ላይ የሚያብደው? ሰዎች በኢየሱስ እንደሚድኑ ስለሚያውቅ። በባህሪው ሰይጣን ማንንም ጥሪ ችግር የለበትም። አንዳንድ ሰዎች ይመጣሉ ሰይጣን የእንትናን ስም ጠርቶ ደነገጠ። የማንንም ስም ጠርቶ ደንግጦ አያውቅም። ሰይጣን የኢየሱስን ብቻ ነው የሚፈራው። ለምን የፈለገ ነገር አታመጡ። ደግሜ የምነግራችሁ ነገር ሰይጣን ከኢየሱስ ውጪ የሚፈራው ስም የለም። በአጋንንቱ የእንትና ስም ሲሰማ አበደ፣ ተቃጠለ። አልተቃጠለም፣ ድራማ እየሰራብህ ነው። ገገማ አትሰግጥ። አልተቃጠለም፣ አውቆ ነው፣ ሊሸውድ ነው። ለምን? በተቻለው መጠን አንተን ከኢየሱስ ማራቅ ነው ይፈልገው። በተረትም ቢሆን አእምሮን መያዝ ይፈልጋል። ተቃጠለ ማንን ሰምቶ? አባንትናን ሰምቶ ሰይጣን በባህሪው ተቃጥሎ ያውቃል። ሰይጣን የሚቃጠለውም የተቃጠለውም የተረገጠውም ጉድጓድ የገባውም እርግማን የተቀበለውም የሞተውም ስልጣኑና ኃይሉ ክብሩ የተገፈፈውም በኢየሱስ ስም ነው። እስቲ አንዴ ኮሜንት ላይ ሁላችሁም እዚህ ያላችሁ በኢየሱስ ስም ያላችሁ ጻፉ። በኢየሱስ ስም በሉ እስቲ አንዴ። እንዴት እንደምወደው ይህን ስም በኢየሱስ ስም በሉ እስቲ። አሁን እዚህ ጋር የምታኮርፉ ሰዎች እያየሁ ነው። I'm sorry to say this ምንም ተጠላኛለ ገደል ግባ ምናምን ልሰው አይደለም። ምን ጴንጤ ነኝ አላቶቼን ወድሰው ክርስትና በባህሪው እንደዛ ስለሆነ። ግን እስቲ በኢየሱስ ስም በሉ እስቲ። በኢየሱስ ስም በሉ እስቲ። እስቲ ጻፉ ይህን ስም በኢየሱስ ስም በሉ እስቲ። በቃ እቺን ቪዲዮ ሪከርድ አድርጉ እና እንደዚህ ቢያላቀም ሪከርድ አድርጉ። ጸሎት በኢየሱስ ስግደት በኢየሱስ ስም፣ አምልኮ በኢየሱስ ስም፣ አጋንንት የሚወጣው በኢየሱስ ስም፣ የለመነውን ሁሉ አቤት የምንባለው በኢየሱስ ስም፣ ጨለማ የሚብራው በኢየሱስ ስም፣ እርግማን የሚሰበረው በኢየሱስ ስም፣ ቀንበር የተገለበጠው በኢየሱስ ስም፣ ጨለማ የተገፈፈው በኢየሱስ ስም፣ ከሞት ወደ ሕይወት የተሻገር ነው በኢየሱስ ስም። በኢየሱስ እስቲ በኢየሱስ ስም በሉ። ኮሜንት ላይ በተደጋጋሚ ጻፉልኝ ይህን ስም ወዷለሁ። ይህን ስም በኢየሱስ ስም በሉ። በኢየሱስ ስም
ቀንበር የተሰበረ ይሁን፣ ጨለማ የተገፈፈ ይሁን፣ እርግማን ይገልበጥ፣ ማንኛውም ደዌ በስሙ ላይ ባለ ስልጣን የቀለጠ ይሁን። ኢየሱስ ብቻ ነው ይሄን ማድረግ የሚችለው። ማንም በማንም ስም ፈውስ አያገኝም። የለም በሰማይ በምድር ከምድር በታች ያለው ሁሉ በዚህ ስም ነው የኃጢአታቸው ስርየት የሚደረገው። ደዌ የሚፈወሰው በዚህ ስም ነው። ከዚህ ስም ውጭ ምንም ነገር የለም። ምንም ነገር ቢኖር ብንነግራችሁ ደስ ይለናል እንዴ። ምንም ነገር የለም። ስለሌለ እኮ አንዳንድ ሰዎች አለ በኢየሱስ ስም ብቻ ምን ነው እንዳልክ ኢየሱስ አበዛ። የኢየሱስ አይነት ስለሌለ አሪፍ ነበር እኮ ስታወራ ድሮ እኮ ባላንስ ነበር። ኢየሱስ ላይ ግን ምን ነው ገገማ ነኝ በኢየሱስ ጉዳይ። ኢየሱስ ባላንሲንግ የሚሰራበት ነው ወንጌል ያለው ባይዘው። ኢየሱስ አንዳንድ ሰዎች እንደው ባላንስ ብታረግ ትንሽ ብታቻችን ያው እናቱ እንዳይከፋት የለም። ወንጌል ባላንሲንግ አይደለም፣ ቀጥ ያለ እውነት ነው። የሆነ ሰው ይደብረዋል ተብለን ምን ባይዘው ጂጂ ወንጌል ኮሬክሽን የለው። ኮሬክሽን የለው ማለት መሰለሽ መጽሐፍ ቅዱስ ከሚነግረው ከኢየሱስ ክርስቶስ ዘላለማዊ አዳኝነት ውጪ የሰማይ መላእክት ወርደው እስቲ የነ ወንጌል እናርመው ቢሉ የተረገሙ ይሁኑ፣ እርጉም ናቸው። እኔ አይደለም መጽሐፍ ነው የሚናገረው። መጽሐፍ ምን ይላል መሰለሽ? የሰማይ መልአክ እንኳን ቢሆን ከሰማይ ወርዶ እናንተ የምትሰብኩት ወንጌል ልክ አይደለም ብሎ ሊያርም ቢሞክል እርጉም ነው፣ ይረገም። ምን ማለት መሰለሽ? ይረገም ማለት ከቸርች ይወገድ ማለት አይደለም። ሰይጣን በወደቀበት ይውደቅ ማለት ነው። ኢየሱስ ላይ የተሳሳተ ነገር ይዞ የመጣ ሁሉ የተረገመ ይሁን። ኢየሱስ ብቻ አያድንም የሚል ሁሉ የተገለበጠ ይሁን በኢየሱስ። ከዚህ ውጪ ወንጌል የለም። ይሄ ብቻ ነው ወንጌል። መጽሐፍ ቅዱስ ሲናገር መዳን በሌላ በማንም የለም። መዳን በሌላ በማንም የለም ማለት መሰለሽ? በማንም የለም ማለት አሁን በማንም የለም ካለ በኋላ ሰዎቹ ደነገጡ። የሐዋርያት ሥራ ጻፊው ጳውሎስ ለቴዎፍሎስ ነው የሚጽፈው ደብዳቤ። ሉቃስ ለቴዎፍሎስ ይጽፋል። ክቡር ቴዎፍሎስ ሆይ ይላል። አቤት መዳን በሌላ በማንም የለም። በሐዋርያት ሥራ ምዕራፍ 2 መዳን በሌላ በማንም የለም እና ሲለው ቆይ አልዘጋውትም እና ሲል እንድንበት ዘንድ አቤት እኮ መፍትሄ ኢየሱስ እኮ ማምለጫ እኮ ጌታ። አንቺ ቀን በጨለመ ቁጥር እኮ ብርሃናችን እኮ ነው ኢየሱስ። ከተዘጋ ሰፈር ላይ እኮ ከፍተን የወጣ ነው በኢየሱስ ነው። ግራ ሲገባን ያመለጥ ነው በኢየሱስ ነው። ወጥመድ ሁሉ የሰበር ነው በኢየሱስ ነው። አጋንንት በኢየሱስ ስም ይገለበጣል። አጋንንት በባህሪው መልአክ ፈርቶ ያውቃል። አንዳንድ ሰዎች አሉ ይፈራል እንተና አይፈራም ፈርቶ ያውቃል። እንደው ቢፈራ እንኳን ችግር የለውም። ዘላለም ሕይወት ላይ ምንም ተረት ስለሆነ ችግር የለውም። ድራማ ሰርቶ ያልፋል። ኢየሱስ ላይ ሰይጣን ክብሩና ማዕረጉ ስለተገፈፈ ኢየሱስ ካልክበት ነው ችግሩ። ለምን ሰዎች ኢየሱስ ላይ ከሳቱ ዘላለም ይጎላሉ። ኢየሱስ ላይ ሲሪየስ ሆኖ ዘላለም ሕይወት አላቸው። የዘላለም ሕይወት በክርስቶስ ኢየሱስ በኩል ብቻ ስለሆነ ማንንም አያድንም። ስልጣን አያድንም፣ ገንዘብ አያድንም፣ ጉልበት አያድንም፣ ብሔር አያድንም፣ መልክ አያድንም፣ ማንንም አያድንም። መዳን በሌላ በማንም የለም። መጽሐፍ ሲናገር የሚመካ በእግዚአብሔር ይመካ ይላል። ሰዎች ለመዳን ብዙ መዋጮ ሊያዋጡ ፈለጉ። ጂጂ ተሰበሰቡና እግዚአብሔርን እንርዳ አሉት፣ እናግዝ አሉት። እግዚአብሔር ከአብርሃም ጋር ኪዳን ማድረግ ፈለገ በብሉይ ኪዳን እና ኪዳን ቴንክ ዩ ባይብል ስለያዝክ ደስ ብሎኛል። መጽሐፍ ቅዱስ በጣም ነው የምወደው እና ባይብል ስለያዝክ ቴንክ ዩ። አብርሃም ኪዳን ማድረግ ፈለገ እና እግዚአብሔር ከአብርሃም ጋር ኪዳን ማድረግ ፈለገና አብርሃምን ና ኪዳን እናርጋለሁ እግዚአብሔር። ከዛ አብርሃም ለዚህ ኪዳን ታማኝ አይደለም። ባይዘው እግዚአብሔር ብቻ ነው ታማኝ። ለመሰለ አብርሃም ይደክማል፣ እግዚአብሔር አይደክምም። አሜን ነው ወይ ጂጂ? አብርሃም ይወድቃል፣ እግዚአብሔር አይወድቅ። አብርሃም ይስታል፣ እግዚአብሔር አይስትም። አብርሃም ይሰለቸዋል፣ እግዚአብሔር አይሰለቸው። ለዚህ ኪዳን ታማኝ ብቻ እግዚአብሔር ነው እና ኪዳን እናደርጋለን። ጠብቀኝ አለው እግዚአብሔር እና አብርሃም አሰመርና ጠበቀው። ቢጠብቀው እግዚአብሔር ጠፋ። አብርሃም ደክሞተኛ እና እንቅልፍ ጣለበት እግዚአብሔር። ከዛ እግዚአብሔር ኪዳኑን ፈጽሞ ሄደ። አብርሃም ብድን ሲል ከእንቅልፉ
እግዚአብሔር አለው አቤትን ስጠብቅ አለው ኪዳኔን እኮ አድርጌ ሄድኩ አለው እንደ እኔ ተኝቼ ሲል ለዚህ ኪዳን የታመንኩ እኔ ብቻ ነኝ ያለው እግዚአብሔር ጂጂ ማንንም ማዳን አይችልም አብርሃም ዓለምን ያስታረቅ ልጁን ይዞ ወጣ እግዚአብሔር እረድልኝ አለው አንቺ እግዚአብሔር በ25 ዓመት ጠበቃ የሰጠው ልጁን እረድልኝ አለው ባይዞ እግዚአብሔር ልጅ ሲሰጥ ምልክ ነው እረድልኝ ስለ ምልክ ነው የእውነቱ ነው እና እረድልኝ አለው ጂጂ ልጅ አለሽ እኔ ልጅ አለኝ አሁን እግዚአብሔር ድምጽ ከሰማይ ከፍቶ እንዳልክ አኪዳ ማለት ወላይትኛ ሰፋን ማለት ነው የልጅ ስም አኪዳን እረዳው ቢላይ ጌታ ሆይ ይሄን ነገር ላስብበት ነው ማለት ድምጹ ከማን ይሁን አላቀም ቢዬ ጸልያለሁ ጌታ አብርሃምስ አመነ በ25 ዓመት ጥበቃ ያገኘው በስተርጅና ያገኘው ልጁን እየነዳው ይዘደ እየነዳው ማሰስ አርጎ አብርሃም ልጁን ናተከተለ ይሏል ከዛ አሽከሮቹን በቃ እኔና ልጄ አለ እኔና ልጄ እኔ እኮ በጣም ነው የሚገርመኝ ይሄ ቃል እኔና ልጄ ለእግዚአብሔር መስዋዕት አለው እንመለሳለን ያለው አይገርምሽ ልጁን ሊያርድ ሄደ እንመለሳለን ይባላል አይባልም ጂጂ ልጁን ሊያርድ ሄደ እንመለሳለን አይባልም እመለሳለሁ ነው የሚባለው አይደል ልጄን አርጀው አው እንመለሳለን አለ አብርሃም ልጁስ ዝም ብሎ ልጅ እንዳይመስልሽ አባቴ ይለዋል ጂጂ ልጄ የሁለት ዓመት ልጄን ላርደው ይልኩ ልጄ አኪ ልጄ እባ ነው የሚለኝ ልጄ ባይዘው ልጄ እባ ነው የሚለኝ እባ ብለኝ አቤት ስለው የመስዋዕቱ እንትኑ ቢላው አላው እንጨቱ አላው በጉስ ቢለኝ በኢየሱስ ክርስቶስ እኔ አልችልም እባ ብሎ ወይ ልጄ ስል ዱላ እንጨቱ አላው እሳቱም አላው በጉስ ቢል ላርደው ይርኩ ይገባናል ወይ ይሄ ነገር ግልጽ ነው ይሄ ነገር እንረዳለን ወይ ግልጽ ነው ይሄ ፖይንት ግልጽ ነው ወይ ይገባል አብርሃምስ ምን ቢል ጥሩ ነው ልጄ አቤት የመስዋዕት ሶዶ ይንጠቅስ ጂጂ የመስዋዕቱን በግ እግዚአብሔር ያዘጋጃል አይገርምም ጂጂ ዛሬ ለአንዳንዶቻችሁ አንድ መልእክት አለኝ እግዚአብሔር የመስዋዕቱን በግ ያዘጋጅላችኋል በህይወታችሁ ልትሰው ያሰባችሁት ነገር ካለ እግዚአብሔር በጉን ያዘጋጃል እግዚአብሔር የኑሯችሁን በግ ያዘጋጃል እግዚአብሔር የህይወታችሁን ችግር ይሆናል በጣም ለተጨነቃችሁበት ነገር እግዚአብሔር ያዘጋጃል ቸግሯችኋል እግዚአብሔር ያዘጋጃል ህይወት ብርቱ ድካም ሰልፍ ሆኖባችሁ መውጣጡበት መንገድ እግዚአብሔር ያዘጋጃል ምትበሉት አጣችኋል እግዚአብሔር ያዘጋጃል ምትለብሱት አጣችሁ እግዚአብሔር ያዘጋጃል ምትለብሱት ነው እግዚአብሔር ያዘጋጃል ትዳር ህይወት መውጣት መግባት ልጅ ነው እግዚአብሔር ያዘጋጃል ክብር ለእግዚአብሔር ይሁን አብርሃም እግዚአብሔር ያዘጋጃል አለው ከዛ ልጁን ይዞ ወጣ ተራራ ላይ ጂጂ ይዞ ወጣውና ያርደው ጂጂ ባይዘው አብርሃም የእውነት ነው የሚያርደው እሺ አሰረው ልጁስ ዝም ብሎ ይታሰራል የ13 ዓመት ልጅ ነው አባቱ ምናምን አመጣውታል ዞርበል ምናምን ብሎ ፈርግጦ በሄዱ እኮ አባቱን አለመታዘዝ ይችላል ጉልበት አለው አባቱስ አርጅቷል አብርሃም 80 ምናምን ነው ደክሟል ጂጂ ነዱላ ይዞ ነው የሚወጣው ድክም ያለ አይኑ እንኳን ማየት አይችልም እግዚአብሔር በልጅና የሰጠው ልጅ ነውና ሊያርደው ነው እና ሰይፍ አዘጋጅቷል ባይዘው እግዚአብሔር ባርካለሁ ብሎ በዚህ ልጅ ነው ባርካለሁ ባለው ልጅ ላይ ባርክልኝ አለው ጂጂ ክርስትና ከባድ ነው ክርስትና ዲስኩር አይደለም በይስሐቅ በኩል ባርካለሁ ብሎ መልሶ ልጅን ባርክልኝ አለው እግዚአብሔርስ እውነቱን ነው ባርክልኝ አለው አብርሃምስ የእውነቱን ነው የሚያርደው ጸጋየለ ወንጌል የለ መንፈስ ቅዱስ አልወረደላቸው ቀድሞ አባት የሚባል አያቅ እገሌን ተከትዬ ነው አይል አብርሃም እንዲሁ ከከላዲያን ምድር ነው ይጣር አዛብ የነበረ ሰው ሰይፉን መዘዘ ጂጂ ሰይፉን መዘዘና ልጁን ላይ ያረው ረበረበው እና ልጁስ ታዛዥ ነው እና አርጅቷል አብርሃም እጁ እንኳን እንደዚህ ነው የሚለው እንቀጥመቶ ምናምን አመጡ ነቢላ እጁ እንደዚህ ነው የሚለው ልጁን ላይ ያርደው
ልጅ ያላችሁ ሰዎች ይገባችኋል ወይ የማወራው ነገር? ይገባችኋል? ሀገ ኢንቴው ገሊ ይላል ወላይታ። ይሄ ለእናንተ ግልጽ ነው ወይ? እና ሲል መልአክ መጣ። አብርሃም አለ ወዲያው። ምክንያቱም ሃይማኖተኛ እንደሚሰብከው አብርሃም አላለም። ሰውየው ጨክኗል። ልጁን ሊገነጥሉ ነው አንገቱን። አብርሃም አለ እንዳት ልጅ እንዳሰው እግዚአብሔርም እንዳለ ታውቃለህ። ጂጂ እግዚአብሔርም እንዳለ ታውቂያለሽ። አንተ ቤት ከአብርሃም በላይ እኔ እወደዳለሁ አለ እግዚአብሔር። ምን እንዳለ ታውቂያለሽ? ምን ያህል እንዳመንከኝ አይደለም ያለው፣ ምን ያህል እንደተከተልከኝ ምናምን አይደለም ያለው፣ ምን ያህል እንደወደድከኝ አይቻለሁ። አንቺ አብርሃም ቤት ከይስሐቅ በላይ እግዚአብሔር ይወደዳል። ምክንያቱም አብርሃም እመለሳለሁ ልጄን አርጄው አቃጥየዋል አመደኑ እግዚአብሔር መልሶ ይሰጠኛል። እንዲህ አምነው ነው የመጣው ተራራ ላይ ልጄን አወርደዋለሁ አለው፣ አቃጥለዋለሁ አለው፣ አመደውን አለው፣ እግዚአብሔር መልሶ ልጅ ይሰጠኛል። አብርሃም አመነ ጽድቅም ሆኖ ተቆጠረለት ያለው የአብርሃም እምነት በመታዘዝ ውስጥ ነው የተመሰረተው። ዝም ብሎ አምኜ ድኛለሁ እንደፈለኩ ሆናለሁ የሚባል ክርስትና የለም። ሾካካ እኔ ጴንጤ ነኝ እንደፈለኩ የለም። አምኜ ድኛለሁ። አብርሃም አምኖ ነው ሄዳለው እና መታዘዝ አለው። ምን ልጁን እስከ መግደል። ዛሬ ለኢየሱስ ምን ልታርዱ ነው? ኢየሱስ ክብራችሁ እንድታርዱለት ይፈልጋል። ኢየሱስ የኃጢአት ምልልሳችሁን ዝናችሁን እረዱለትና ነው። እኔ የሚባል ነገር አይሰራም ቸርች ውስጥ። ማን መሰልኩ እሱን እረደው። ትዕቢትን አርደና ቸርች ሳዋው ተራራ ላይ ግብዝነትን፣ ፈራጅነትን፣ ፈሪሳዊነትን አርደ ቸርችና ኢየሱስ ዛሬ በአደባባይ ላይ እንድታርዱለት የሚፈልገው ነገር አለ። ትዕቢት ረዱ፣ ዝሙት ረዱ፣ ውሸት ረዱለት፣ ሰውት፣ ግደሉት። አርዳችሁ ነው። አርዳችሁ ነው። ያላረዳችሁት ኮተት ካለ ረዱ፣ ካልሆነ ዋጋ ትከፍላላችሁ። ዋጋ ያስከፍላል። አብርሃም ልጁን ያረደው። ዝናችሁን ረዱ። እውቅናችሁን ረዱት። ኩፍስ የሚያደርግ ቸርች ውስጥ እኔ የሚያስብል የትዕቢት መንፈስ ረዱት። ይታረድ። ገንጥላችሁት ነው። ኢየሱስ ጌታ ነው። በመጨረሻም አንድ መልእክት አለኝ። እዚህ ላላችሁ 750 ሰዎች እኔ ማረፍ ስላለብኝ ጂጂም እግዚአብሔር ባርካት ለዚህ ቤቷን ለወንጌል ስለፈቀደች ብዙ ነገር የሚወራበት ቤት ነው። የፈለገችውን ርዕስ ሰዎችን አስገብታ 4000-5000 ሰው ያያት ነበር። 700 ምናምን ሰው ሲያያት ምንም ሳይመስላት ወይኔ ቤቴ ላይ ኦዲየንስ ቀነሰ ሳትል ጉዳዩ ኢየሱስ ስለሆነ ስለታገሰች እግዚአብሔር ባርካት። አንድ መልእክት ግን ለሁላችኋለሁ። ኢየሱስን ታውቁታላችሁ ወይ? ኢየሱስን ታውቁታላችሁ ማለት ምን ማለት መሰላችሁ? ኢየሱስ ስለ ኃጢአታችሁ እንደሞተ፣ ኢየሱስ ራቁቱን ታውቃላችሁ ወይ? የዘላለም ሕይወት በልጁ በኢየሱስ ክርስቶስ የመስቀል ሥራ ብቻ በኩል እንደሚገኝ ታውቃላችሁ ወይ? ታውቃላችሁ? መዳን ትፈልጋላችሁ? ኢየሱስ ጋር ነው። አንድ ታሪክ ንገራችሁና አንድ ጊዜ ይሄን ነገር ልንገርና ልጨርስ ጂጂ። አንድ ጊዜ አይ ቲንክ የነገርኩ ይመስለኛል፣ ተናግሬያለሁ። ይሄን ነገር ይመስለኛል ካላበዛሁት። ስብከት ላይም ብዙ ጊዜ ተነግሯል።
በሬና ዶሮ ድግስ እንደግሳሉ። እሱ ጊዜ ስብከት ላይ ነቢይ ላይ ይደጋግማል ይሄን ነገር። በሬና ዶሮ ድግስ እንደግሳሉ። ከዛ እሺ ተባባሉ፣ ተነጋገሩ። ጂጂ በሬና ዶሮ እግዚአብሔር ያሳይሽ እና በሬ አለ ዶሮ ጂጂ ዶሮ እቺ ትንሿ ዶሮ ድግስ እንደግስ ብላ ደወለችለት። እሺ ምናምን አለና እና እንዴት ነው ድግሱ በሬ ሲላት አንተ ስጋ እኔ እንቁላል አለች። እሷ ወልዳ እሱ ሞቶ ነው። እሷ ምንም አይጎልባትም ብላ ነው እንቁላል። እሱስ ታርዶ ነው ስጋ የሚያዋጣው። ሚዛናዊ አይደለም ጂጂ አይደል? እኛንም እግዚአብሔር ለማዳን በዚህ መልኩ ነው ያደረገው። ልጁን አረደው። እኛስ እንዲሁ በነፃ ዳንን በማመን። አንዳንድ ሃይማኖተኛ ይመጣና አምናችሁ ነው ወይ ዳናችሁት? አዎ እንዲሁ ምንድነው? ከዶሮዋ ወገን ነን እኛ። ምንም አላዋጣንም፣ ማመን ብቻ። እግዚአብሔር ልጁን ገደለ መስቀል ላይ፣ ጨከነ የልጁ ደም ላይ። ልጁ ሲያቃስት፣ ልጁ ሲሞት፣ ልጁ ደም ሲያፈስ እኛስ በ3 ደቂቃ ንስሐ ጸሎት እንዲሁ በነፃ የዳንኩት እንዲሁ በነፃ ብለን ዘመርን። እንዲሁ በጸጋ እንዲሁ በጸጋ። እና እግዚአብሔር ጨካኝ አይደለም። ያው ዝም ብሎ እንትን ይለናል። መጨረሻ ላይ መቼስ አይገለንም። ልጁን ገሎ አንተን ይምርሃል። የልጁን ደም እኮ ነው ያፈሰሰው። እንደፈለኩ ሆኜ ገነት ልግባ አይባልም። ልጁ ላይ ጨክኖ አንተ ማን ነህ? ልጁን እኮ ነው የከፈለው። ይንገበገባል እኮ አንተ ኃጢአት በሰራ ቁጥር አብ ከሰማይ የልጄ ደም ነው የሚለው። እንዲሁ በነፃ ብለህ እንደፈለኩ የሚባል ክርስትና የለም። አብ የልጄ ደም ይላል። ልጁን ከፍሏል እኮ። ልጁን እኮ ነው የገደለው መስቀል ላይ። አንድ ልጁን፣ ጻድቅ ልጁን፣ ንጹህ ልጁን ስለየና ስለናንተ ኃጢአት አድርጎ መስቀል ላይ ገደለው። አንተ ያው እግዚአብሔር ጨካኝ አይደለም። ያው መቼስ ቢሆን የሚባል ነገር አይሰራም። በልጁ በኢየሱስ ስም እንትና የሚባል ደሃ የሚረዳ ኢትዮጵያ ውስጥ ያው እንትን ድርጅት አለ። በጣም ሲያምር በጌታ ስም ዘመን ሁሉ ሰጥቶ በኢየሱስ ካልሆነ ዘመኑን ሙሉ የሰጠ ኃጢአተኛ ነው። ልንገርሽ አይደል ጂጂ፣ የእርዳታ ድርጅት አለ እዚህ ሀገር አይደል? እርዳታ ድርጅት የሚያስተባብሩ በጣም ደግ የሚታወቁ በኢየሱስ ካልሆኑ ደግ ኃጢአተኛ ናቸው። ዳ ስላበለው የዘላለም ሕይወት የለም። እግዚአብሔር የዘላለም ሕይወት የሚሰጠው በልጁ በኢየሱስ ስለሚያምን። እንትና በጣም ደግ ነው፣ ዳ ያበላል፣ እርዳታ ይሰጣል፣ እንደዚህ ምናምን አዛውንቶቹን ይረዳል፣ ድሆች የሚረዳ ኃጢአተኛ ነው። እና እንዴት ይጸድቃል? ዳብልቶ አይገባትም። እና በኢየሱስ ደም ሲያምን ይገባል። ለምን? እግዚአብሔር ልጁን መስቀል ላይ የሰጠው አምነን እንድንድበት ነው እንጂ ሰብስበን ሽማግሌዎችን አብልተን 700 እንጀራ በቀን አብልተን የለም። የልጁ ደም ይበልጣል ካንተ 500 እንጀራ። ታላግጣለህ እንዴ? የኢየሱስን ደም በሸዋ ሱፐርማርኬት እንጀራ ልተካ? የለም። እንደዚህ አይነት ክርስትና የለም። ዮሐንስ 16:6 ገብተህ አንብብ። መንፈስ ቅዱስ ዓለምን ስለ ኃጢአት ስለ ጽድቅ ይኮንናል እና ስለ ኃጢአት ሲባል በእኔ ስላለማመን። ኃጢአት ምንድን ነው? በኢየሱስ አለማመን። ለዛ እኮ ነው መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት መሰለ። መንፈስ ቅዱስን የሰደበ ኃጢአቱ አይሰረይለትም ማለት መንፈስ ቅዱስ ኢየሱስ ጌታ ነው የሚል መስካሪ ነው። እሱ መንፈስ ቅዱስ ኢየሱስ ጌታ ነው ያለ አይደለም ያልክ ቀን መንፈስ ቅዱስን ሰድባል ማለት ነው። በኢየሱስ አለማመን ነው ኃጢአት። አሜን ነው ወይ? ኢየሱስ ጌታ እንጂ አንጀት በላላይ ነው ያለ አይገኝም። ኢየሱስ ደሙን አፍስሶ አንተ 400 እንጀራ ቃሊቲ እስር ቤት ወስደ ጌታዬ መዝግብልኝ አይመዘገበልህም። በኢየሱስ በኩል ነው የምትምለው። ሲጀመር አብ አንተን አያይም፣ ልጁ ነው የሚያየው። ከሰማይ ብቅ ሲል ልጁ ነው የሚያየው። በልጁ በኩል አሻግሮ ሊያይ ይችላል። ከዛ ውጪ በርግማን ነው የምትታየው፣ በፍርድ ውስጥ ነው የምትታየው።
አይገኝም። የለም በጣም ድክርት ብላችሁ አንድ ሹራብ ለብሳችሁ 30 ዓመት በሆነ ቲሸርት 25 ዓመት የሆነች ኬፕ እና ያው እኔ ደሞ ሃይማኖተኛ በባህሪው አስመሳይ ነው። ድራማ ሲሰራ ማንም አይደርስበት። ያው እኔ ሳበላ ከዛስ ምን ያሉ መሰለ ሰው በኢየሱስ እንዳያምን መንገድ ሲዘጉ 20 ዓመት ዳብልቶ ሚዲያ ላይ ሲቀርብስ እኔ ምን አረብ እኔ ምንም አልሰራው አውቆ ሲያሸማቀቅ ነው ሰው ኢየሱስ ጋር እንዳይቀርብ ሾጣታ በተራማ አገባም ስራ አይመዘግብ አገባም ምክንያቱም ምን መሰለ መደነግጠው አንተ 20 ዓመት ዳብልቶ ምንም አልሰራውም ካላው እኔማ ዋጋ የለኝም ብለ ተስፋ እንድትቆርጥ እኮ ነው። ሰይጣን እኮ ነው በኢየሱስ በማመን የሚገኘው የድነት መንገድ ለመቆለፍ 57 ቤተክርስቲያን 4 መስጊድ 600 ዳብልቶ ኢንተርቪው ላይ ሲቀርብ ያው እኔ መጨረሻ ሲኦል ነው ይላል። አንተ ሊያሸማቅቅ አዎ በኢየሱስ ካለ ግጥም አርገ ሲኦል ትውልድን ግን ከድነት መንገድ አታሽሹ። ዳ በማምላት ሰበብ ሰው በኢየሱስ እንዳይድን አታርጉ። መንገድ አቆልፉ። ይመጣል አንዱ ያው ስንት በጎ አድራጎት የሰራ ሰውዬ እኔ ምን አረብ እኔ ምንም ነኝ የሲኦል ጫፉ በሩ ላይ ቢያስቀምጡኝ እንኳን ያው ሲል ይሄሳ ምንም የሌለው በቃ እሱ ካልገባኝ አልገባም እንዲል እኮ ነው። አጋንንት እኮ ነው በሱ ሰው ያድሮ ሚዲያ ላይ የተናገረው። የኢየሱስ ደም ላይ የሚያላግጥ ተረት የተገለበጠ ይሁን ከምድሪቱ ላይ አሜን አሜን። ሹካካ እንደዚህ አይነት ተረት መንፈስ ወጋው አሜን። መዳን በኢየሱስ በማመን ነው የሚገኘው። አሜን። እዚህ ሀገር ላይ በጎ አድራጎት የምትሰሩ ለናንተ ሰዎች ቻሪቲ የምትሰሩ አንድ መልእክት አለኝ። ቻሪቲ በጎ አድራጎት ዳብ ታበሉ ቴንክ ዩ ሶ ማች። በኢየሱስ ካልሆናችሁ ምንም ነው ድካሙ ከንቱ ልፋት ነው። በእውነት እንዳልካችሁ ዘነበ ባላለው እርዳታ ድርጅት ወዳለው ቴንክ ዩ ዲያሚያ ግን መጽሐፍ ቅዱስ የሚለውን ነው። እኔ እንግዲህ ዓለም ተገልብጦ ጀርባውን ይሰጠኛል እንጂ ይሄ እውነት ግን አንድ ነው። በጣም ስለምወዳችሁ ነው የምነግረው። ብዙ ሰባኪዎች አብረው ለመኖር ሲሉ አልነገሯቸውም። ይሄ ልንገራችሁ። ብዙ አገልጋዮች ከናንተ ጋር እንጀራ ለመቋደስ ሲሉ የካዱትን እውነት ልንገራችሁ። ዳም የምታበሉ ቻሪቲ የምትሰሩ በጣም በጎ አድራጎት የምትሰሩ ጥሩ ስራ ነው። በጣም አሪፍ ነው። እግዚአብሔር ይባርካችሁ። ቴንክ ዩ ደስ ይላል። በኢየሱስ ካልሆናችሁ ግን የዘላለም እውነት ነው። መዳን በሌላ በማንም የለም። መዳን እንጀራ በመብላት አይደለም። መዳን እስረኛ በመጠየቅ አይገኝም። መዳን አረጋውያንን ሰብስቦ በማብላት አይገኝም። መዳን በኢየሱስ ቃሉን መስቀል ላይ በተሰቀለ ስለ ኃጢአተኞች ቤዛ ሆኖ በተሰጠ በኢየሱስ በኩል በጣም ወዳቻለሁ። የእርዳታ ድርጅት አልቃወምም። በጣም ነው ወዶ እርዳታ ሲሰባሰብ ዳ ቢመገብ ደስ ይለኛል። ትምህርት ቤቶች ቢገነቡ ችግር የለውም። ግን በጌታ ነው ወይ ቦርናጌን አርጋል ወይ ካላረክስ ቆንጆ ኃጢአተኛ ነህ እንትና ይባላል። ተዋወቀው በጣም ቻሪቲ ላይ ይታወቃል። አፍሪካ ህብረት ላይ እንደዚህ ቀርቦ ስንት ትምህርት ቤት አስገንብቶ ደግ ነው። በጌታ ነው ወይ አይደለም? ካልሆነስ ኃጢአተኛ። ኃጢአት ማለት በኢየሱስ አለማመን። ዮሐንስ 16 ገብተን እናንብ። ጌታ ይባረክ። በጣም ደስ ብሎኛል ጂጂ፣ እግዚአብሔር ባርክሽ። ከዚህ ቀደም ስላደረግሽው በጎ ነገር በጣም አመሰግናለሁ። ጂጂን እስኪ ባርኳት። እዚህ ያላችሁ ጊፍት መስጠቱ ስጧት እስቲ ባርኳት። ለወንጌል አንድ ነገር ልበል እንዳለ አንድ ነገር ልበል። ይቅርታ እሺ ዮሲ የተላላ አንተ እኔ ግን አንዴ ላስተባብር ጂጂን ይባርኳት። እሺ የእንትንም ጥሪ ብትጠራ ደስ ይለኛል። እንደው በአንተ በጀመርከው አንድ ደቂቃ ነው የማወራው ስለ እንዲሁ በነፃ መዳን ማለት ነው። እንዲሁ በነፃ መዳን ማለት እንዲሁ በነፃ ድነናል። ደህንነታችን ይወሰድብናል? አይወሰድብንም ጎበዝ፣ አይወሰድብንም። ግን ራሳችን ሉዝ እናደርገዋለን። ራሳችን ሉዝ የምናደርገው እኛ እንዲሁ በነፃ ስንድን ኢየሱስ ክርስቶስ እንደግል አዳኝ አምነን ጌታን ስንቀበል የስቴዲየም ዙሪያ አይታችሁታል እና ኃይሌ ገብረስላሴ የሚሮጠው መስመር ያለው ሩጫ እዛ ውስጥ ማለት እንግዲህ እኔ በዚህ በውፍረቴ እንዳልክ በእንደዚህ ጂጂ በእንደዚህ አይነት ሰውነቷ ከነ ኃይሌና ከነ እንትና ጋር ሩጪ ተብላ በነፃ መግባት ማለት ነው። እንትኑ ሳናሟላ ሩጫውን ደግሞ መጨረስ ነው። ሩጫውን ካልጨረስን ራሳችን እንደናቀፋለን፣ አለክልከን እንወድቃለን፣ ከህይወት እንጎላለን። እግዚአብሔር አንዴ በልጁ በነፃ ሰጥቶናል፣ ላይጸጸት ሰጥቶናል።
ግን ራሳችን በራሳችን እንዳንጥል ዋዛ አይደለም። የፓስተር ዳዊት የሰበከው ስብከት አለ ቀሎ ስለመጣ አይቅለልባችሁ ሚል ዩቲዩብ ላይ ብታዩት ደስ ይለኛል። ስለ ቀላል ነገር አይደለም የተከፈለው። ስለዚህ ሜዳው ውስጥ እኛ ክራይቴሪያውን ሳናሟላ የትሬኒንግ ሳናረግ ከነስ በዚህ ሰውነታችን ከነዚህ ስጋችን ከነ ጥሩነሽ ዲባባ ጋር እህቶቻችን እኛ ከነ ኃይሌ ገብረስላሴ ጋር ይሄንን ያክል ስጋና ይሄናል እንትን ወርክአውት ሳናረግ እዛ ውስጥ ለመግባት ትራኩስ ለመግባት እድሉን ያገኘን በኢየሱስ ይሄ ነው በቃ ትርጉሙ። ይሄንን ሉዝ እንዳናረግ ስለዚህ አይቅለልብን። ዝም ብሎ ድኛለው ተብሎ አንዘላዘልበት። አመሰግናለሁ። በጣም ቆንጆ አርገ ገልጸዋል። በቃ ይሄው ነው የምለው። ጂጂዬ በጣም አመሰግናለሁ። እግዚአብሔር ያክብርሽ። ዘመንሽን በሙሉ እግዚአብሔር አንጠፍጥፎ ዘመንሽን በሙሉ ላንቺ ለራሱ ጥቅም ይጠቀምበት፣ በግድ ይውሰድብሽ። ይሄንን አልኩሽ። ተምችና ኩኩባ የበላውን ዘመንሽን በሙሉ ወይ ጉድ ኢየሱስ እንደዚህ ነው እያልሽ እየተገረምሽ በኢየሱስ በመገረም በደስታ ለቅሶ ዘመንሽ ይለቅ። ለምልሚ ተባረኩልኝ። እንዳልክ ልነግርህ ከምችለው በላይ በጣም አንተ ያለህበትን ቤተክርስቲያን ጥሩ ስለሆነ በጣም በቃ ህይወት አለበት። አባትህ ነው የምታሳየው ምልህ ኢየሱስ ነው አባትህ። ግን ያሞደውን ሰው በጣም ጥሩ አድርጎ እንደሚቀርጽ ባንተ አየሁት። ተባረክ። ለበረከቱም ዘግቻለሁ። ነፍሳት ብጣራ ደስ ይለኛል። እንደዚህ ባይቻል እሺ ቴንክ ዩ ሶ ማች በጣም ደስ ብሎኛል። ጂጂን ባርኳት። እኔ ቴንክ ዩ ወሰኔ እግዚአብሔር ባርክ። አንተ ብለው ወንጌል ለምታደርገው ነገር ጌታ ይባርክ። ጂጂን ባርኳት። እስቲ እንወድሻለን በሏት። ፍቅራችሁን ግለጡላት በጊፍት በኮሜንት በተለያየ ሰብስክራይብ አድርጓት። ሰብስክራይብ አድርጉላት። ምክንያቱም እኔ አሁን እንደ እሷ አሁን ተጽዕኖ ፈጣሪ ነች። እንግዲህ እዚህ ሶሻል ሚዲያ ላይ በተለያየ መንገድ ትችላለች እኮ 4 ሴቶችን አስገብታ አንዱ እንጥሏን ያወረደው ዱባይ ነው ያለው እና የእንጥሏን ፎቶ ደግሞ ጀርመን ያለው ቦይፍሬንዱ አስልኳል ብላ ትርምስ ማስነሳት ይቻላል። ባይዘ የተረት ሙድ ግን እንደዚህ አይነት ከድራማ ወጣ ኢየሱስ እንዲወራ ኢየሱስ እንዲነገር ኢየሱስ የሚባል ጌታ ስሙ ከፍ እንዲል ስለፈቀደች ጂጂን እግዚአብሔር ይባርክሽ በሏት። እና ደግሞ ዝም ብሎ ይባርክሽ አይደለም በጊፍት ባርኳት። ቴንክ ዩ ባርኳት። እንደምትወዷት ንገሯት። አንተ አሁን እዚህ ጋር የሰጠኸኝ ከምን በላይ እንደሆነ ደግሞ እውነት በጣም ረጅም ጊዜ በኋላ ነው ወንጌልን የሰማሁት። በጣም ረጅም ባርኪ። እግዚአብሔር ባርክሽ። እቺን ፖይንት አንድ ፖይንት የጂጂ ወዳጆች እዚህ ያላችሁ ጃዬ ቴንክ ዩ በጂጂ ነበር የፈለኩት። ጃዬ ተባረክ ብለስ ባይዞ ጃዬ ቴንክ ዩ ጋድ ብሌስ ዩ ብራዘር ቴንክ ዩ ሶ ማች በጣም ደስ ብሎኛል። እግዚአብሔር ባርክ። ተባረክ ወንድም። አንድ መልእክት ማስተላለፍ ፈልጋለሁ። ጂጂን እኔ በአጬ ሞት ነው የተዋወቅኳት። አጫሉ ስለምወድ ነው የቀረበችኝ እና ከዛ በፊትም እንተዋወቃለን። ግን በአጬ ጉዳይ አስታውሳለሁ። አንዴ ላይቭ ላይ ቁጭ ብዬ ካጫሉ ወደ ሀዘን የለም ስላት አንበሳ ወረደችልኝ እና ጠፋች በዛው። ከዛ ኦች ሴት ለካ በዚህ ሰውዬ ጉዳይ ሴንሲቲቭ ነች ብዬ ያኔ ነው ማጣት። ከዛ ቀን ጀምሮ ቀንነቷ አለ፣ የዋህነቷ አለ፣ ክብሯ አለ፣ መውደዷ አልተቀየረም። እኔ መሀል ላይ ጌታን አገኘው እና ጌታን አግኝቼ ኢየሱስ እያልኩም አንዴ ላይቭ ላይ ፈቅዳ እንደዚህ ወንጌል እንዳወራ ሁለታችን እንደዚህ ፌስ ቱ ፌስ ተገናኝተን ወንጌል እንዳወራ አግዛኝ ነበር እና ጂጂ በጣም ብዙ ቲክቶከር ያልተረዳልሽን አንድ ካራክተር ያገኘሁትን ያየሁልሽ ነገር ልንገርሽ። ሪካርድ አድርጎ ሪካርድ ታርጉ ሰዎች ስለ ጂጂ የሚገባኝን አለ። ጂጂ ገደብ የለሽ የዋህነት ቲክቶከር ትባላለች። ባይዚ የዋህ ሆና ግን ሊሚትለስ። ምክንያቱም ቲክቶከር ኢትዮጵያ ያሉትን አብዛኞቻቸውን በደንባላቸው ፌክ ናቸው ሁሉንም። አሁን ጀጅመንታል ህይወት ውስጥ አልገባም፣ ግን ሁሉም አሁን መተው ራሱ ኢትዮጵያ ያው የሃይማኖት ቦታ ላይ ቢገኙም ፌክ ናቸው። ጧት በዘፈን ይሰራሉ። ዊናውስ አይደለ? የእርዳታ ቦታ ቢገኙ 50 ሼር ነው የሚሰሩት። አንዳንዶቹ 70 30 እያንዳንዱ ነው መላችሁ
ምናልባት የትዝብት ፕሮግራም አዘጋጁ እንዳልክ ቢሆን ፋይል አምጥቼ ፎቶ አምጥቼ ስራታቸውን አስይዝ ነበር። ግን እኔ ጴንጤ በመሆኔ ብዙ ሰው ተገላገልን ያለ ብዙ ሰው በጣም ብዙ ሰው ተገላገልን ያለው እኔ ጴንጤ ሆኜ ምንም እንዳላቸው ስለገባቸው ነው እንጂ እኔ ጴንጤ በመሆኔ በመዳኔ ደስተኛ ሆኖ አይደለም። በቃ ምንም አይደለም ቢያገኝ በቃ ጴንጤ ነው ከዚህ በኋላ ማስለኛ ያወራና ብለው ነው ዝም ያሉት እንጂ እንደ ቲክቶከር ሁለት ገጽ ያለው ሰው ኢትዮጵያ ውስጥ አጋስ something like በጣም ደስ የሚል ነገር ካንቺ ውስጥ ያየሁት ነገር ነው የሚያይቀያየር ማለት ነው። ትላንትናም በዚህ ባህሪሽ የፈለገ የፖለቲካ አቋም ይኑርሽ ጧት ሰዎች ከሰደቡሽ ማታ ይቅርታ ያለሽ የሆኑ ሰዎች ይዘኑብሽ ስሜታዊ ሆነሽ ኮሜንት ላይ አይተሽ ስሜትሽን ታንጸባርቃለሽ። እኔ እያስመሰለ ከሚል ሰው ተናዶ የሚሰድበኝ ሰው ይችላል። ለምን የእውነት ነው የሰደበኝ የእውነት ነው ሲወድ ነው ይወድ ተድቤው የውሸት ወዳለ ያለኝስ ውሸታም ነው። ብቻዬን በጓሮ ሲያገኘኝ ያሰድበኝ ይወጋኛል። ጂጂስ በጓሮ ብታገኘ ሲጀመር አታወራም ፍለፊት ሰድባ ጨርሳለች። ፍለፊት የሚያወራ ሰው ወደ ዱባይ ፍለፊት የተሰደባችሁ እሺ እኔ መልስ አልሰጥም ግን እግዚአብሔር ነው የሚል ሰው በጓሮ አንገትን ቀጥሶ ነው የሚጥለው። እንደዚህ አይነት የድራማ ሰዎች በበዙበት በዚህ ዘመን ላይ በዚህ ዘመን ቢያሹ አቋም የምሬ ነው። እኔ የኛ ህዝብ በባህሪው ምን አይነት ችግር አለ መሰለኝ? ችግሩ የህዝቡን ችግር ልንገርሽ። የኢትዮጵያ ህዝብ ያየሁት ነገር ሶሻል ሚዲያ ላይ ያለው ነው ባይዘው የኢትዮጵያ ህዝብ ስል መሬት ላይ ያለው ምስኪን ህዝብ አላልኩ። ሶሻል ሚዲያ ላይ ያለው የኢትዮጵያ ህዝብ ችግሩ ምን መሰለሽ? እኔ አቋም ያለው ሰው ይመቸኛል ይልሽና እሺ ቢልሽ አቋም ሊያስትይ አቋምሽ ከአቋሙ ከተለየ ያዋክባል። እስቲ አቋሜ ኑርሽ ይልና በቃ አቋሜ አብይን መውደድ ነው ካልሽ በኋላ አብይን ስለሚጠላ ይመጣና እንደዚህ አትመስይኝ አንቺ እርኩስ ይላል። አቋም ያለው ሰው ይመቸኛል ብሏል እኮ አቋም መከራ በላን እኮ መከራ እኮ ነው የገጠ ዘንድሮ እኮ የገጠመን ትግል ጂጂ አቋምሽ ከአቋሙ ከተለየ ያዋክባል። አዋክቦሽ የተሳሳተ አቋም እንድትይዥ ነው የሚያደርገው። በቃ ባመንክበት ጽና ብሎሽ እሺ ብለ ባመንሽበት ስትመጣ ያመንሽበት ያመነው ካልሆነስ ይገደል ነው የሚለው። የዚችን ሀገር ባንዲራ እኔ እወደዋለሁ ብለሽ ብድግ ካልሽ እሱ ስለማይወደው ስላልወደድሽው ብቻ አዋክቦ የምትጠዩ ነገር እንድትወድ ያደርጋል። ይሄ ኢትዮጵያ ህዝብ ባህሪው ነው። እስቲ ቁም ነገር ስሩ። እቺን ነገር በቪዲዮ ሪከርድ አድርጉ። እስቲ ቁም ነገር ስሪ ጂጂ አንድ ቀን ቁም ነገር አሰሪ ሁሌ ቧልት ነው ይልሻል። ከዛ ጂጂ የህክምና ባለሙያዎችን ሰብስባ የኢትዮጵያ እናቶች የመድኃኒት እጥረት አለ ህክምና ላይ ያሉ የግል ሆስፒታሎች የመንግስት እና መድኃኒት እናዋጣ ብትይ 3 ሰው የለም። የመንሱር ጀማል ዳይመንድ ፌክ ነው ኦሪጂናል ነው ስትይ 6 ሚሊዮን ሰው 6000 ሰው ቁጭ ብሎ ነው ላይ የአርቲስት ገሌ ቅሌት ስትዩ 50000 ሰው ቁጭ ብሏል። የኢትዮጵያ የህፃናት ትምህርትና ደብተር ጉዳይ እንፍታ ስትይ 100 ሰው የለም። ይመጣና ይልሻል በወንበክስ እንዳልክ ግን ቁም ነገር ብታው ቁም ነገር በሰራ ስታያለ ወይ መጀመሪያ ሰፈርን ቼክ አድርገህ የት ሰፈር ነህ ራስን ቼክ አድርገህ ደሞ በጣም ማለት ደግሞ ከክርስቲያኖች ምንድነው አሁን ጥሩ ነው ወንጌል ስበክ በቃ እንዲህ ብሎ ነገር የለም። እኔ በጣም የማልወደው ነገር የለም። ወንጌል የሚሰብክ ሰው ኢየሱስን የተቀበለ ሰው ለመብቱ የሚያቸው በኢየሱስ ብሎ መናገር ግዴታ ነው። መጽሐፍ ቅዱስ ራሱ ያዛቸዋል። እረፉ እነዚህ አይነት ነገር በቃ እኔ ይሄን ነው በቃ የማልወደው። ሰው የሆነ ነገር ሲሆን በቃ የሆነ ነገር ሲሆን አትናገር። ኢየሱስ እኮ እንዴ ምን ሆናችሁ እናንተ? መጽሐፍ ቅዱስን በደንብ ተረዱ መጀመሪያ ያ ይሄን አልወደው። እንድናደን እኮ ነው እግዚአብሔር ያሳየን። እግዚአብሔር እኮ ልጁን እኮ የሰጠን እኮ እኛን ለማዳን ነው። ሌላውን ለማዳን ለመርዳት መናገር እርዳታው የሚገኝበትን መንገድ ማድረግ ስህተት ያለውን ነገር ወንጀል የሆነን ነገር መናገር ኃጢአት አይደለም። ኃጢአት አይደለም። ተው አንተ ወደ እምነት ነው ያለ እምነት ላይ ነኝ አንቺ እምነትሽን እንዴት ነው ምናልባት አባባላቸው እንትን ለማለት አስበው ይሆን? አንዳንድ ሰው አሁን እኔ አይነት ሰው አሁን ፖለቲካ አላውቅም ፖለቲካ ስለማላውቅ ፖለቲካ ባወራ አበላሻለሁ ጫፍ ይዤ ገባሽ እዚህ እንትን ላይ እንትን የሚል እንጂ የትም ሃይማኖት ውስጥ ቢሆን ሰው ህልውና ነው ስለ ሀገሩ ማውራት ፖለቲከኛ መሆን አይደለም። ደግሞ ኑሯችንም ፖለቲካ ነው።
ሃይማኖት ራሱ በሃይማኖታችን ውስጥ ብዙ ስለ አገር የሚያወሩ አሉ። ብዙ ነገር አለ። ምንም ማለት አይደለም። ይሄ ወንጀል አይደለም። ወንጀል አይደለም ማለት ይኸውልሽ ሰው ባወቀው ልክ አይደለም የሚመላለሰው። ለዛ እኮ ነው አንዳንዴ በተረዳው ልክ ነው ጫፉን ይዞ አንተ እንደዚህ እንትን እየዘመርክ እንዴት እንደዚህ ታወራለህ ሊልሽ ይችላል። ያ ታወቀው በተለይ በክርስትናው ላይ እኔ ስለማውቀው ነው ትንሽና ብዙ ችግር አለ። ይሄ ነገር መቅረት አለበት። እንደ አዲሶቹ ነው አቁመውናል አይደል እንዳልከኝ የጴንጤ ሃይማኖት ወደ ኢትዮጵያ መረዳት ነው የመረዳት ጉዳይ ነው ግዴታ ምን መሰለህ አንዳንድ ሰው በነገራችን ላይ ስለ ክርስትና ወደ ኢትዮጵያ ሲመጣ እንደው የክርስትናን አመጣጥ በተለይ ጴንጤ ሲመጣ ስንቱ ቶርች ተገልጦ ተቀጥቅጦ ይሄ እምነት ዛሬ እንደዚህ እንዳይሆን ስንቱ መስዋዕት ዋጋ ተከፍሏል። yes አቃሉ ክርስቲያኖች ያቃሉ። ከዛ መሃል አንዱ የኔ አጎቴ ነው አባቴ ወንድም ማለት ነው። ቶርች ነው የተገለበጡት የኔ ቤተሰቦች ናቸው። ዛሬ ግን የኔ ከኒካ አባቴ ፋሚሊ እንዳለ ጴንጤዎች ናቸው። እንዳለ ብዙ መስዋዕት የሆነበት ነው የተሰደዱበት ነው። እና ዛሬ እኔ አንዳንዴ ሳያቸው እንደዚህ አንዳንድ ሰዎች በነፃ የተሰጠ ይመስላቸዋል። ኖ የተገደላለ ቶርች የተገለበጠ የተሰደዳለ የታሰራለ። እኔ በደረስኩበት ሰዓት ራሱ ማለት ትንሹኔ እኔ ሚሽን ተመራለሁና ስንቱ ነው ሲባረርና ስንቱ ነው ሲታሰር ስንቱ ነው ሲታፋበት ነው ታውቃላችሁ። ይሄ ዛሬ እናንተ በዛ መስዋዕትነት ነው ዛሬ የምታመልኩት። አለ መስዋዕትነት የሚመጣ ሰላም ነው። አለ መስዋዕትነት የሚመጣ ሃይማኖት ሁሉ መስዋዕት አስተፍ በተለይ በወለጋ በተለይ በደቡብ ኢትዮጵያ በጣም መስዋዕት እና ተው የሚባል ነገር የለም። ስለዚህ አለ መታገል ዘር ይወደዋል።